ግን አቶ ስዩም እና አቶ ስዩምና አቶ ስዩምን የመሳሰሉ ጠንካራ ሰዎች በእውነቱ እንደው በየትምህርት ቤቱ እየተገኛችሁ እንደው ስላለው ስለ ኢትዮጵያነት እንድታስተምሩ በዛ አጋጣሚ ጠይቃለሁ። እግዚአብሔር ኢትዮጵያን ይጠብቃት። እሺ ኤልሳ እባላለሁ። ኢትዮጵያ ፕሪቬንስ አባል ነኝ። ያው እንግዲህ እስካሁን በደንብ ስላልቀጠለ ወደ አክሽን ስላልገባ እኔ ደግሞ እነሱ ሲጋብዙ ይመጣው እዚህ መጀመሪያ አንተን ነው ማመስገን የምፈልገው። ሲቀጥል በእነሱ እድሜ ወጣቶቹ አያወሩም። እንደዚህ ወጣቶቹ ጋር ብዙ ጊዜ እውላለሁ፣ ግን አያወሩም። እንደነሱ አልገባቸውም። ልማቱ ራሱ ሲተነትኑ ሰምታል። እንግዲህ ወጣቱ ምን ላይ ነው ያለው? ልጆቻችንን እያየን ነው ወይ? በየቤታችን ሀገራቸውን ያውቃሉ ወይ? ከጎረቤት ጀምሮ ከትምህርት ቤት ጀምሮ ተጽዕኖ እንዴት ነው? ዝም ብለን ቤት ውስጥ ስለ መንግስት ነው የሚወራው። በቃ ዝም ብሎ እንዳሉ ባልታ ነገር ይሄ ጆሮ ውስጥ ነው የሚገባው፣ ዋጋ ያስከፍላል። ከዛ ደግሞ ወዴት ሄዳሉ? የኔ ልጆች ወደ ማህበረሰቡ ሄዳሉ አይደል? ይሰማሉ። እኔ ለብቻዬ መንግስት አያስተዳድረኝም አይደል እንዴ? በራሴ ነው የምኖረው። ግን መስማት ያለባቸውን ነገር እየሰሙ አይደለም ልጆች። እኔ ቤቴ ውስጥ ባንዲራ ተሰቅሎ በባንዲራው ቃል ገብቶ ነው የሚወጡ ልጆቼ። 4 ልጆች አሉ። ነግሬዋለሁ ትናንትና ካናዳ ሲደውልልኝ። ቃል አስገብቼ ነው በባንዲራው ማስወጣቸው። ስንሄድ እየዘመሩ ነው የሚሄዱ። ስለ ሀገራቸው ይጠይቁኛል። ስለ መንገዱ ሩቅ ነው የሚማሩት። አብሬያቸው ነው የሚሄደው። እኔ እነሱን ብቻ ብሰራ ጥቅም የለው። ሀገር እንደ ሀገር ነው መሰራት ያለባት። ያለውበት ማህበረሰብ በጣም የሚጨንቅ ነው። ያሳደገኝ ማህበረሰብ አይመስለኝም። እነሱ ሰልጥነዋል ነው የምልህ። በጣም አሁን እያወሩልን ያሉት አርበኞች አይመስሉም። ወጣቱ እንደዚህ አይዘምርም ስለተደረገልን ነገር። የት ነው ያለ ነው ጥያቄ እያቀረብኩ ያለሁት። የት ጋር ነው ያለ ነው? ወጣቱ የት ነው ያለው? ምን እያደረገ ነው? እንዴትስ ነው ሰብስበን የምናገኘው? ወረዳዎች እየሰበሰቡ አይደለም ወጣት። ለምን የሆነ ነገር ይሰበስባል? ጭራሽ አይሁን ወደ ቀበሌ መታወቂያ ለማውጣት ነው እንጂ ወጣቱ ወደ ቀበሌ አይዞርም፣ ወደ ወረዳም አይዞርም። እንደው ከታዘብክ ነው እየታዘብክ ያለውን ነገር ነው። በአንተ እድሜ እንደዚህ የሚያወራም እኮ የለም። የሆነ ጥላቻ የሚዘምር የሆነ ነገር የሚከራከር ነው ያለው። አሁን ያየሁትን ነው የምነግርህ እኔ። ስለዚህ እዛ ሲሄዱ ከቤተሰብ ደግሞ የሚወራው ነገር አለ። ተያይዘን ነው አብረን ልማቱን ማምጣት የምንችለው። ወጣቱ ሞቷል። በአጠቃላይ ነው የሞተው። በሱስ በምን ሌላ ዓለም ውስጥ ነው ያለው። ከዛ ደግሞ ያ ሱሰኛ ነው አረቄ ይጠጣል። የሆነ ብር ሲሰጡ አገሩን አይጥልም። አይቶት የማያውቀው 100 ሺህ ብር ሲሰጡ አይጥልም። ይጥላል እኮ ሱሰኛ ነው። ምን ያውቃል? ስሜቱም እኮ የለውም። በቃ እሱ ያለው ሱሱ ላይ ስለሆነ የሚያስተናግዳቸው ሰብስበን ነው ብቻ ሳይሆን እንዴት እናስተምረው፣ እንዴት እንመልሰው ወደ ሰላም እንድትሆን ኢትዮጵያስ ምን እናደርግ ወደዚህ ነው እኮ አንድ ላይ ነው መሆን ያለብን። ሁላችንም ሆነን ወረዳውን ማካተት አለበት። ይሄንን ወጣቱ ላይ መስራት አለበት። ወደ ጎን እየጣለ አደራጅተናቸው ነበር በሚባል ተልካሻ ምክንያት ለ5 ለ6 አደራጅተው የሆነ ቦታ ይጥሏቸዋል። ከዛ እነሱም የራሳቸውን እንትን ይላሉ። ወረዳ ውስጥ ያለ ስራ ነው። ያው እኔ እየጠየቅኩ ያለሁት ወረዳ እየሰራ አይደለም። መስራት ይችላል። ከቤት ውስጥ ጎትቶ ማውጣት ይችላል፣ ማብቃት ይችላል። ከዛ ደግሞ ወላጆች እንዲህ ትልልቅ ሰዎች የሰሙትን ነው። አየህ መጥፎም ነገር ቢዘራባቸው እንደዚህ ነው የሚሉት። ያ ወጣት ገብቶ ቤት ውስጥ ምንድነው የሚላቸው? ስለ መንግስት መጥፎነት ነው የሚያወራቸው። አንዴ ግን ስለተሰሩ እነሱ እንትን አይሉ። እንደዛ ነው በቃ እያየሁት ያለው ነገር ግራ የሚያጋባ ነገር ነው። ነገ ለልጆቼ እፈራለሁ እኔ ነገር ነገ ለልጆቼ ምን አይነት ሀገር ነው ርሻቸው መሞተው ነው? ያልጠቀም ችግር የለም ጥቅምም አልፈልግም። ሁላችንም ፍትሃዊ ክፍፍል እንዳገኝ ነው ከሀገር የምፈልገው። ግን እንዴት ነው እየሄደ ያለው? እንዴት ነው የምናደርገው? ወረዶቹን አሁን እኔ አንተ እዚህ ጋር ወርተን መሄድ አይደለም አክሽን ውስጥ መግባት በጣም መግባት ፈልጋለሁ። እዚህ ማውራት አይደለም። አንድ ነገር እንገርሽ ላዝምሽ አንቺ ልበልና ላዝምሽ ማውራት አይደለም። እዚህ ከ1000 በላይ ሰው ተወያይቷል። እንዲያውም ዛሬ ትንሽ ሰው ነው ያለው። ተወያይቶ ወደ ሽምግልና እየሄደ ነው ያለው፣ ወደ መምከር እየሄደ ነው ያለው። ከዚህ ለምሳሌው እዚህ የተወያዩ ትላልቅ ሰዎች የተከበሩ ሰዎች ሄደው ወደ መቀሌ ወደ ሽምግልና ሄደዋል። ከዚህ ወጥተው እዚህ የተወያዩ ሰዎች ደግሞ ወደ ሌላ ኢትዮ ኤርትራ እርቅ የሚለውን ነገር ወይ ደግሞ አንድነት የሚለውን ነገር እየሰሩ ነው ያሉት። ኮሚቴ ተቋቁሞ በስር ስርዓት እየሄዱ ነው ያሉት። ስለዚህ ማውራቱ ትክክል ነሽ፣ ማውራቱ አይደለም መናገሩ ሳይሆን ይሄ ቴሌቪዥን ወይ ደግሞ ይሄ መድረክ ወደ እያበቃ ነው ያለው። ወጣቶቹ ይመጣሉ፣ ሴቶቹም ይመጣሉ፣ ብዙ ጊዜ አሉ። እነሱን እየበቁ ነው ያሉት። እኛ በእኛ በኩል እየሰራ ነው። በመንግስትስ እየሰራ ነው ወይ እንዳልሽው በቀበሌ እየሰራ ነው? እሱን እኮ ነው እየጠየቅኩ ያለሁት። እዛ መሄድ እንችላለን። እየሄድን ያለው። ስለዚህ መሄድ ያለብን
ሁላችን አሁን ዛሬ እዚህ የመጡ አባቶች አሉ እንደምታውቃቸው፣ ኮሎኔሎች ናቸው፣ ሻለቆች ናቸው፣ አባት አርበኞች ናቸው፣ ምሁራኖች ናቸው፣ ወጣቶች ናቸው፣ ሀገር ሽማግሌዎች አሉ፣ ትላልቅ ሰዎች አሉ። በዚህ ጉዳይ እየተሰራ ነው ያለው። ይሄ ማውረተን የምንሄድበት አይደለም ይሄ መድረክ ማለት ነው። አንቺ አሁን እንትን አድርገን ወደ ስራ ነው የምናስገባሽ። ወደ ሽምግልና አይተን አቅምሽ 4-5 ጊዜ ካየን በኋላ ወደ ምትሸማገልበት ወደ ኬንያ ከሆነ ወደ ጅቡቲ ከሆነ ወደ ሱዳን ከሆነ ወይ ደግሞ ወደ ክልል ከሆነ የምናሰማራቸው ነው እዚህ የምናወያያቸው። እና እንዳልሽው በቀበሌ ወጣት ህፃን መንኮትኮት አለበት፣ መማር አለበት። ራሱ ወጥቶ ደግሞ ማስተማር የሚችልበት ሁኔታ መፈጠር አለበት። ስለዚህ ይሄ ማውሪያ ብቻ አይደለም፣ ቁም ነገር ነው ያለው ልጅ። አይ ችግር የለውም። አይ እኔ እና እሱ አሁን በተነጋገርነው ነገር ተረድተኛል። በየቦታው ብንሄድ ብንዛ አቅም ሰብስበን እዚህ መሰብሰብ እንችላለን። እኔ አቅም አለኝ። በጣም ብዙ ወጣቶች አውቃለሁ መሰብሰብ መምጣት ይችላሉ። አሁን ብቻዬን አብይን ስለምደግፍ ብቻሽን ደግፈሽ ምን አመጣሽ ይሉኛል። ቢያንስ እኔ የደገፍኩበትን ምክንያት ማወቅ አለባቸው። እኔ ያየሁት ነገር እንዲታያቸው እፈልጋለሁ። በጥቅም በማቴሪያል አይደለም። ምን ያየሁት ነገር እንዲታያቸው ነገራቸው እየቃሙ እኮ ቢቀጥሉ ነገ ሲሰሩና ሲለወጡ መኖር ይጓጓሉ። አሁን እንዲህ ተስፋ እንደቆረጡት አይኖሩም። ቢሰሩ በወረዳ ውስጥ ብንካተት አቅም አለ ብንሰበስብ፣ ማንም ወጣት ብድግ ብሎ እኮ መሰብሰብ ይችላሉ፣ ይሰበሰባሉ። የዚህን ያህል በጣም እንትን አይደሉም። መስራት የሚቻለው እነሱ ላይ ነው ብዬ ነው የማስበው። ግን ሰላም ነው ዋናው። ይሄ ሁሉ እየተሰራ ሰላም ከሌለ እይንታም አይኖረውም። ሰላምን ደግሞ የምናመጣው እኛው ነን። እናቶች፣ አባቶች፣ ወጣቶች እርስ በራሳችን ስንገናኝ በየልቅሶም ሆነ በየድሩም ሆነ በየቦታውም ስንገናኝ ስለ ሰላም መናገር መማማር ነው ያለብን። ልጆቻችን ደግሞ አዎ ከመሀል ላይ ትክክል ነው ተበላሽተዋል። ልጅም ስራም አላገኘ እይንታውም ወሬውም ትክክል ነው አበላሽተዋቸዋል። እነሱ ደግሞ ብዙዎች ተለውጠው ተመልሰው እየሰሩ ነው በየወረዳው። እኛ ራሳችን ምን እናርግ? ልጆቻችን ምን እናስተምር? ጎረቤትም በመንገድም በመኪና ላይም ስንል ሲያወሩ አይ እንዲህ አይደለም እንዲሆኑ ተስተካክሉ። የራሳቸው ካለባበስ ባህላችን ሁሉ ተቀይሯል። አለባበሳቸው፣ ንግግራቸውም ይህን ያመጣውም ደግሞ የውጭ ባህል በማየት ነው። የእኛን የሚያስተምራቸውም የለ። ከቤት ውስጥ ወላጅም እኔ እንጃ ትተዋቸዋል ማለት ይቻላል፣ አያስተምሯቸውም። እና እኛ ራሳችን ሰላም ማምጣት የምንችለው እኛንን በየድሩም መወያየት አለብን። በየልቅሶም ቦታ ስለ ሰላም ማድረግ አለብን። ልጆቻችንን እንምከር ብለን እርስ በራስ መማማር ያለብን ነው። ከዛ ወረደው በየቀበሌውም ልክ ነው ያውቃለሁ። አንድ ቀንም ስብሰባ ማይቻል አውቅም። ወጣቱም ሲማር ተሰብስበው እኮ ምክር ድሮ እኮ እናያለን። በኢህአዴግ ጊዜ እናቶችም ሆነ ሌሎችም ትምህርት ያስተምራሉ፣ ይመክራሉ፣ ይዘክራሉ። አሁን እኮ የለም እንደዚህ ወጣትን ሰብስቦ ማስተማር የለም። ቀበሌም ከርክ ደግሞ ንጹህ ፊት አታይም። እኛ ምን እናርግ መንግስት ነው የሚለው። መንግስትን ሽፋና የወረደውን ሸፉ ነው ሌላውን ነው የሚያወሩት። ስለዚህ በቀበሌ ደረጃም ማስተማር ይችላሉ። መጥራት እናቶችንም ስብሰባ መጥራት ማስተማር፣ በየድሩ ማስተማር። ዋናው ደግሞ ትምህርት ቤት ነው የሚመልሳቸው። ትምህርት ቤት ብዙ መለወጥ ይቻላል። ትምህርት ቤት ውስጥ ማስተማር አለባቸው። ከቤትና ትምህርት ቤት ነው ዋናው። ከወላጅ ላዳር ቢመጡና ለተወሰነ ሰዓት ነው የሚቆዩት። ትምህርት ቤት ግን ውሏቸውም ምናቸውም ትምህርት ቤት ነው። ትምህርት ቤት ግብረ ገብ ማስተማር አለባቸው። ድሮ ግብረ ገብ ትምህርት ነበረ፣ አሁን መጥቷል መስሎኛል፣ ግን ይቅርታ። እና ግብረ ገብ ትምህርት ማስተማር አለባቸው። መምህራኖች ናቸው ራሳቸው ማነጥ የሚችሉት። ልጆች እኮ ይለወጣሉ። እናት አሁን አጥፍቶ እኮ ልጄ በጡት ስትለው ይመለሳል። እንኳን ልጅ ሽማግሌ አዛውንትም ይመለሳል። እርቅም ሲደረግ በልጅ በጡቴ ብለው በዚህ በመሳሪያ ብለው ነው የሚመለሱት። ስንት ነገር የተደረገው እና እኛ ራሳችን ማስተማር እንችላለን፣ መለወጥ እንችላለን። መንግስታችን ጥሩ ነው፣ ሀገራችን አልምቶታል። ከስደትም ድነዋል። አሁን የሚያውቁ ዝም ብለው ይሄዳሉ እንጂ ከሀገራችን ላይ ስራ ተፈጥሯል፣ መስራት ይቻላል። እና ልጆቻችን በየትምህርት ቤቱም በየድሩም በየማህበሩም በየመንገዱም መምከር አለብን። እኔ መኪና ላይ ማፍቶች ላይ እመክራቸዋለሁ። የተቀደደ ለብሰው ጠጉር እንዲህ ሲያደርግ የት ነህ ነው የምለው። የት ተማር? እነዚህ እኮ ሱሪ ዝቅ አድርገውና እንዲያደርገው የሄዱት የተገዙት ናቸው። ያለ ማስታወስ ነው። እኛ ግን ኢትዮጵያ አትደፈርም፣ አልተገዛችም። እና ለሀገራችሁ ለምን አትቀይሩም? ልብሳችሁን ቀይሩ፣ ስራ ስሩ። ስራ ሞልቷል። ከሊስትሮ ከትንሽ ስራ ተነስታችሁ ስሩ እያልኩ እመክራቸዋለሁ። ብዙዎችም ተለውጠው ደግሞ ማዘር እንዲሆነን ተለውጠናል ይሉኛል። አያጠፉኝም። ስለዚህ እኛ ራሳችን ማስተማር ልጅን እኛ እናቶች ሁሉም ልጆቻችን ናቸው።
ሁሉም ልጆቻችን ናቸው እና ካስተማርነ መንግስትም ከወደ ሰፊ ሆኖ ጥሩ ነው፣ እየተሻሻለ ነው ሁሉ ነገር፣ ስራውም ሁሉም ጥሩ ነው። ልጆቻችን በየሄድንበት እንምከር ነው። እናት ካለቀሰች እኮ ማንም እምቢ አይልም፣ ይመልሳል፣ መሳሪያውን እንኳን ያቆማል። ስለዚህ እና ሀገራችን እንገንባት፣ እርቅ ሰላም ይምጣልን። ሁሉ ነገር ጥሩ ነው። ሰላም ከመጣ ሁሉ ነገር ሰላም ነው። ምንም ነገር የለም። ሰላም ስለደፈረሰ ነው ሁሉ ችግር ያለው እንጂ ሀገራችን የበለጠ በልጽጋለች፣ ለምታለች። ልጆቻችንም ከስደት ድነዋል። አሁን ልጆችን መምከር ነው በያለንበት፣ በየወረዱም በየመነው። አመሰግናለሁ። ኮር ዳዊትና የሰላም አምባሳደር ሙኡዝ ይህንን እድል ሰጣችሁን በዚህ ሀሳባችንን እንገልጽ ስላደረጋችሁን ለእናንተ አክብሮት አለኝ። ሁለተኛ ደረጃ በተለይም ዛሬ ከወትሮው በጣም ታላላቅ ሰዎች፣ ለሀገር ባለውለታዎች፣ ጀግኖች፣ አርበኞች፣ ታላቅ ምሁር ወጣት ያለበት ሴቶች ያሉበት ተገኝቼ እንደ አጋጣሚ ታሪክ አጋጣሚ ሆኖ እኔም ራሴ ሰራዊት ነኝና እንደዚህ አይነት የሀገር ፍቅር በውስጣችን መታየቱ እናንተን ደግሞ ቃሉን ተቀብላችሁ መታችሁ እንደዚህ አይነት ማብራሪያ ስለ ሀገር የምታቀርቡት ንግታኔ በጣም ስለተደሰትኩኝ ለእናንተም ክብር አለኝ። ይህንን ካልኩኝ በተለይ በሰላም ዙሪያ ላይ ብዙ ጊዜ ያው ስንማክርበት ነበረ። ለሀገራችን በተለይም ከውጭ የመጣ ጠላት አይደለም እያስቸገረን ያለ ነው። የራሳችን ወንድሞች ሆኑ የራሳችን ከኛ ጉያ ወጣ ማጠናቀቅም ያልቻልነው የራሳችን ሰው ስለሆነ ነው። ይህንን ያመጣው ደግሞ የኛ የአንድነታችንና ተምሳሌት በተለይም በዓለም ደረጃ ታላላቅ የሚባሉ ሀገሮች ስላሸነፍን ነው። ምክንያቱም ማንም አፍሪካ ሀገር ያልደፈረው፣ ማንም እስያ ያልደፈረው፣ ማንም ያልደፈረው ኢትዮጵያ ራሷን ተከላክላ በኖረችው ያ ምንድነው ፈጠረባት? ጠላት እስካሁን ድረስ በራሳችን ልጆች መልሶ የሚያስጠቁን እነሱ እንደማመጡ ቅድም ሲነገር እንደነበረው እነሱ መጥቶ መዋጋትም አይችሉም። 17 ጊዜ መጥተዋል፣ አልሆነም። ደርቦች መጥተዋል፣ አልሆነም። ጣሊያን መጥተዋል፣ አልሆነም። ሌሎች መኮራል፣ አልሆነላችሁም። በዚህ እንደማያሸንፉ ስለሚያውቁ አሁን እየተሰራብን ያለው በራሳችን ልጆች ያልቻል ነው። ለመምታትስ አይቻልም። እንዴት አድርጌ ትመታለህ? በህዝብ መሀል ነው ያለው። በእናቱና በአባቱ ጉያ ውስጥ ነው ያለው። እንዴት አድርጌስ ታስተካክላለህ? የሰላም መንገድ ተፈጥሮ የተወሰነ ሰው ገብቷል። አሁንም በሰላም መንግስት እጁን ዘርግቶ እየጠራ ነው ያለው። አሁንም ደግሞ ይስተካክላል የሚል እምነት ነው ያለኝ። እኔ የሰላም ጉዳይ ይስተካክላል፣ የወቅታዊ ጉዳይ ነው። ለምንድን ነው የሚስተካክለው? ታላቁ ሲያበጣብጠን የነበረው የታላቁ ህዳሴ ግድብ ነው። የታላቁ ህዳሴ ግድብ ድምዳሜ ካገኘ፣ መፍትሄ ካገኘ ግብጽ እኮ እነዚህ የአሜሪካ ተቀምጦ ዩቱቤሮች እኮ አየር ሰዓት ሰጥቷቸው እኛን በየቀኑ ሙሾ ሲያወርዱ የሚውሉት እኮ ሳይት ላይ ተሰጥቷቸው ነው። ቅድም ሲያነሳ ነበረ ለኑሯቸው ተብሎ ለፍርፋሪ የሚሰጣቸው ከግብጽ ምን ከተለያዩ ሀገሮች ኢትዮጵያን ከሚጠሉ ሀገሮች ከሚያገኙ ፍርፋሪ ነው። አሁን እዛ ተቀምጦ ሲያተራምሱ ነው ያሉት። ስለዚህ ይሄ ደግሞ እየተቋጨ ነው። በምንድን ነው እየተቋጨ ያለው? በተለይ በቀደም ያያቸው ሰው በበር ላይ ያያቸው እኮ በቂ ነው እኮ እሱ እፍን መገዳደልን ሳይሆን ሲያስተምሩ ጥይት ሲተኩሱብን የነበረው አጠገቡ ነው። እንዴት አይነት ሀሳብ አስተያየት እንደሚሰጥ አይታቸዋል። በተለይ ታሪክ የተሰራ በቀደም እነዚህ ሰመሮ ነበረው አመራሮችን ቁጭ አድርጎ እንደ ሌላው ሲቀናቀን የነበረውን አመራር እየገደለ 60 በአንድ ያለ እንደደገቀ ጨርሰው 60 በአንድ ጨርሰው ከዛ በኋላ ሰላም አገኘ ወንድማችን ሲያብራራ እንደነበረው ከዛ በኋላ እነ መሬድ እነ ጫት እነ ያባ እነ ምናምን ተብለው ጦርነት በዛው ተጀመረ። መገዳደል ምንም መፍትሄ አላመጣ። ነገር ግን አሁን እኔ በተስፋ እቺ ሀገር ተስፋለች። አሁን እንደምናወራለን ይስተካከላል። ለምን እንደው ይስተካከለው? ድህነትን ታሪክ እናደርጋለን። ድህነታችን ነው
አንድ የሆነ ምሳሌ ልንገራችሁ። እነዚህ ልጆች በኦሮሚያ ክልልም ያሉ በአማራ ክልልም ሳያውቁ የገቡ ወጣቶች እገሌ እኮ እዛ ሄዶ የሆነ ነገር አግኝቷል አንተ ሂድና አምጣ እየተባለ እኮ ነው። የሆነ ነገር ወይ ባጃጅ አልገዛም ወይ አልገዛም ወይ ቤት አልገዛም እየተባለ እኮ ነው። ለትልቅ ዓላማ እኮ አይደለም እየተከደተባት ያለው ሌብነት ነው አብዛኛው የተከናወነ ያለው በተጨባጭ የሚነግሩን አለ። ስለዚህ እነዚህ ዓላማ የሌለው ምንም አይነት ጠብ የማይል የሚይዘው አንድን ቀበሌ መያዝ የማይችል ሁል ጊዜ ቀረርቶ ብቻ ስለሆነ የጊዜ ሂደት ነው እንጂ ይስተካከላል። ስለ ሰላማችን ማምጣት የምንችለው ይልቁንስ ለዘለቄታ ላይ መስራት ያለብን ህዝባችን የነበረው ትርክት በዚህ 27 ዓመት ክፍፍልና እንዴ ስለ ኢትዮጵያ ማንሳት እንችላለን። ሰራዊት የነበርነው እናውቃለን። ስለ ኢትዮጵያ ማንሳት እንችላለን። ስለ ኢትዮጵያ ስታነሳ የዱር ናፋቂ የምን ተናፋቂ ነው የምትባለው። ስለ ኢትዮጵያ አንዲት ነገር መናገር እንችል ነበር ወይ? አልነበረም። ክፍፍሉስ ተከፋፍለዋል። ለአገዛዝ እንዲያማቸው አከፋፍለውታል። አሁን ወጣቱን ለምንድን ነው የምንኮነው? ምን አደረገ ወጣት? ተቀብለን እኛ ታሪክ ለማስተማር ስንል ታሪክ ይቀበላል እንዴ? አሁን ወጣት እኔ እኮ ታሪክን ስለማቅ ስለ ታሪክም ስለማነብ የነበሩ ታሪኮችን ስለማቅ ታሪክን ለማስረማት ሲሄድ አይቀበልም። ለምን እንዴ? የነበረው ትርክት ቆጥሮ አልነበረም። መፍትሄ ነው ተባለ። መፍትሄ ሲባል ሰው መጥቶ በድንጋይ መጥቶ መፍትሄ ተብሏል እኮ አንድ ወቅት ወርውሮ ሰው መጥቶ እኮ መፍትሄ ነው። ዴሞክራሲ መፍትሄ ነው። ዴሞክራሲ ራይት። የሚገርመው ዴሞክራሲን አጣጥቦ ምንን እንደሚያገለግል ዴሞክራሲ ትርጉም ሳይታወቅ ዴሞክራሲ የተባለ በሀገራችን ላይ ልጅ መፍትሄ ነው አትነካኝም እያልን አልነበር እንደ ህፃን። እነሱን ለምንድን ነው የምንፈርደው? ማድረግ ያለብን ህዝቡማ ተለያይተን ነበረ። ሚስትና ባል ተለያይተን ጥሎ ሄደ የለም እንደ ሚስት አንቺ አማራ ነሽ ኦሮሞ ተብሎ ጥሎ ሄደ የለም። ጥሎ ሄደች የለችም። አናቆም የቅርብ ጊዜ ተዛደን እንዴ። ህዝቡ ግን በጣም የሰከነ ህዝብ በዛን ጄኔሬሽን በፊት የነበረው ህዝብ ምን ነበረ? በጣም ይዋደዳል። እስቲናው እንዋደዳለን። አሁንም እንዋደዳለን። የነበረው የመጀመሪያ የነበረው ጄኔሬሽን እንዋደዳለን። ከ17 ዓመት ጋር የፈጠርናቸው ደግሞ ስለ ምንድን ነው ክፍፍል ነው ተማሩ። ኦሮሚያ ላይ ዩኒቨርሲቲ ሲመጣ አንድ ተማሪ ከትግራይ አንድ ዩኒቨርሲቲ ሲመራ እንደ ምክንያት አድርጎ ሁለቱ እንድጣሉ ተደርጎ የሁለት ተማሪ መጣላት እንደ ፖለቲካ ኢሹ አይደል የምታይ የነበረው። ስለዚህ ልጆቹ ላይ መፍረድ ሳይሆን ማድረግ ያለብን አሁን ከዛ ስታነሳ ነበረው በመሰረቱ ታሪክን ማስተማር ነው። አንድ ቀን ስብሰባ ጠርቶ አንድ ቀን እዛ ወጣቱን እንትን ብሎ አይደለም ታሪኩን እንድማር ወጉን እንድባር ባህሉን እንድማር። ባህሉ እኮ ነው ትንሽ እኛን እኮ አስተሳሰረን እኮ የነበረች በውስጣችን የነበረች ባህል ወጓ ነው እኛን የሚያቆየን እንጂ በተሰራንበት ትግልማ አንድ ሰው አብሮ አይኖርም ነበር እኮ። ስለዚህ የነበረች ታሪክም ስለሚያውቅ አብሮ መኖርን ስለለመደ ለይቶ ስለማያገባ ሁሉም ተጋምዶ ሁሉም አማራ አይልም ኦሮሞ አይልም ሁሉም ተጋምዶ ልጅ ፈጥሯል። በዚህ ምክንያት እኮ ተሳስረን እኛ ራሳችን እናቆየን እንጂ የነበረው ትርክት እኮ ያንን ጉዳይ የሚያቆየን አይደለም። እናወራለን ካለ አሁን ምንድነው ወጣቱ ላይ እንዳተነተነ ካለኩ ላይም ተቀርጾ ታሪክ እንዲማሩ ስለ ሀገር ፍቅር ምንድነው ኢትዮጵያ የምትባለው የነበረችበት ከነበሩ ዘመናቶች አንስተን እንዲማሩ ማድረግ በካሪኩለም በትምህርት ቤት መሰጠት አለበት። አቶ ብርሃኑ ትክክል ነው። ኤልሳ ምን አለች? ልጆቼ ወደ ትምህርት ቤት ወስዳቸው የኢትዮጵያ ባንዲራ ዘምረው ቃል ገብተው ስለ ኢትዮጵያዊነታቸው ጠዋት ወይ ደግሞ በሚሄዱበት ሰዓት ቀላል ነገር አለ። ስለዚህ የኢትዮጵያ ሕዝብ እንደዚህ ማድረግ የለበትም ይላል። እሱ ወደዛ እየመጣው ነው። ስለዚህ ማድረግ ያለብን ከቤታችን መጀመር አለብን። እንደተባለው ቁጥር 1 የምንፈጥራቸው ልጆች አንዱ ጀነሬሽን እኮ ተበላሽቶብናል። እኔ በኦሮሚያ ክልል ላይ ካሪኩለም በኦሮሚያ ሲሰጥ ኦሮሚያ ለምን ተሰጠ አይደለም። የሚገርም ነገር ፌደራል መጥቶ መስራት አልቻሉም። የሚደንቅ ነገር ሁሉንም ቋንቋ ብንማር ይጠቅመን ነበር። ነገር ግን አማርኛ ሳይማሩ ቀርቶ የሚገርማቸው አማርኛ ሳይማሩ ቀርቶ እዚህ ፌደራል ውስጥ ገብተው መስራት አልቻሉም። ቋንቋን አልቻሉ። እስቲናው ምን ጠቀመ? ክፍፍሉ ምን ጠቀመ? ቋንቋ ምን አጠፋ? ስለዚህ ማድረግ ያለብን አሁን ወጣቶቻችን በደንብ እንደተባለው እህታችን ቆንጆ ምሳሌ ለሁላችንም ቆንጆ ምሳሌ የሚሆን ከቤታችን
ልጆቻችንን ታሪክና ወግን ባህልን ማስተማር አለብን የሚለውን ነገር ሁላችንም ቁብል አድርገን ወስደን በዚህ መስራት አለብን የሚለውን ነገር ነው። ሌላው ነገሮች እየመጡ ነው። አሁን ተስፋ አለን። ምንም እኮ ተስፋዎች እያየን ነው። በተለይ አንደኛ ተጽዕኖ ፈጣሪ እኮ እየሆነ ነው። አሁን በዚች በጦርነት አሁን በምንደረገው ተጽዕኖ ፈጣሪ ሆነናል እኮ። በዓለም ላይ ተቀባይነት ያገኘን ሀገር ነን። ተሰሚነት ያለን ተጽዕኖ ፈጣሪ ሀገር ሆነናል። ስለዚህ ብዙ ነገሮች እየሰራን ስለሆነ አገሪቷ ይልቁንስ መስራት አለብን። አሁን ጠቅላይ ሚኒስትራችን እንዲጀምሩ በመስኖ ልማቱም ባሉት በሚሰሩ ስራዎች እሳቸው ከጦርነት በዚህ በኩል እየተካሄደ ስሜትም አይሰጣቸውም። እሳቸው ስራ ላይ ነው አሉ እኮ እሳቸው ባለቤት አለው ለዛ ስራ ላይ ነው አሉ። በየቀኑ አዳዲስ ነገር እያሳዩ ነው። ስለዚህ ድህነት የሚባል ታሪክ ካደረግን ሰው የሚበላ ካገኘ፣ ሰው የሚጠጣ ካገኘ፣ ሰው የሚሰራ ካገኘ በተአምር ፊቱን ወደዚህ የሚያስሩበት ስለሌለ ያ ደረጃም ደግሞ እንደምንደርስ እንደምናድግ ተስፋም ስላለ እኛ ድህነትን ታሪክ ማድረግና እየሰራን ውሾቹ ጨዋሉ፣ ግመሎቹ ደግሞ ይሄዳሉ። እንደዚህ አይነት እየሰራን አገሪቷን መለወጥ አለብን። ምንድነው እያንዳንዳችን ድርሻችን ይዘን ሄደን የሃይማኖት አባት እንበል ምሁራኖችም ታዋቂ ሰዎችም እያንዳንዱ ባለ ድርሻ አካላት ስለ ኢትዮጵያ አንድነትን ማቀንቀን አለብን። ስለ ሰላሙን ማቀንቀን አለብን። እንደገና ትውልዱን መቅረጽ አለብን የሚል አስተያየት ለመስጠት ነው። አመሰግናለሁ። እሺ፣ በእውነቱ በጣም ስለጋበዛችሁኝ ከልብ እያመሰገንኩ ነኝ። እኔ ኢትዮጵያ ማለት ምን ማለት ነው? ኢትዮጵያ ከየት የመጣች ናት? ምን ነበረች ብዬ አንድ ለመጠየቅ ፈልጌያለሁ። አንደኛ ይሄ ነው። ሁለተኛ ደግሞ ከዚህም ቀደም ተናግሬያለሁ። ቀብሪ ዳህር የሚባል አካባቢ ላይ ግብዣ ነበረና ከሐረር ከኦጋዴን ከየትም አልቀረም ሶማሌ እንኳን ዘራፍ አለ ያሉ ዘራፍ ሶማሌ ገዳይ፣ ሐማሴን ገዳይ፣ ጋላ ገዳይ ስል ተው በለው አሉ። ጄኔራል አበበ ማነው ቶላ ብራኔ አበበ ገመዳ ግራና ቀኝ አዩና ወዳጄ ሁሉንም ገለ ከማን ጋር ልትኖር ነው ብለዋል። አሁንም እኛ ኢትዮጵያ ነን። ሌላ ምንም ነገር የለም። ቋንቋ ግን የምንቀመጥበት የምንኖርበት አካባቢ የመናገሪያ ቋንቋ እንጂ የግላችን አይደለችም፣ የሁላችንም ናት። እና አሁንም እኛ አንድ ነን፣ ኢትዮጵያ ነን፣ ወገን ነን፣ ዘመድ ነን። ቅድም እንደተነገረ ሁሉ በአድዋ ላይ የተዋጋው 7 ወር በእግራቸው ሄዶ እንደገናም ደግሞ ሀስማኑ እንትን ላይ አድዋ ላይ እንድንገናኝ በ7 ወር ተብሎ ተከዶ ያ ሁሉ ታሪክ በአንድ ቀን 1 ሰዓት እንኳን አልቆየም። የፈጁት በጀግንነት በፍቅር በአንድነት ነው። እኛ ኢትዮጵያውያኖች አንድ ነን። እኛ ኢትዮጵያኖች እውነተኛ ወንድም ነን። ከሌላ መልክ የለንም። ከሌላ ቦታ አልመጣም። የኢትዮጵያ ሰው ኢትዮጵያን አይገልምና በእውነቱ ቅድም እንዳላችሁት ብዙ ነገር መቼም ተናግራቸዋል። ብዙም ፍሬ ያፈራ ፍሬ አውርታቸዋል። ደስ የሚል ነው እና ምን ጊዜም ቢሆን እኛ መገዳደል፣ መደባደብ ሌላ ሰው እንደ ሌላ ሰው መሆን የለብንም። አንድ ላይ መሆን አለብን። አንድነታችን መጠበቅ አለበት። ምናልባት ሰርጎ ገቦች ይኖራሉ። ሰርጎ ገቦች አሜሪካን ሀገር ቁጭ ብሎ መልእክት ይልካሉ። እንግዲህ እንደምታውቁት ገንዘብ ነውና ገንዘብ ገደል ይሰዳል። የዝንጀሮ መንገድ ይሰዳል ወደ ገደል እንደተባለ ሁሉ አሁንም እውነተኛ የኢትዮጵያ ሰው፣ እውነተኛ የኢትዮጵያ ፍሬ፣ እውነተኛ ለኢትዮጵያ አንድነት የሚታገል አሜሪካ ቁጭ ብሎ እኛን
አይገለንም፣ አይሰብከንም፣ አይዋሸንም። የነበርንበት ነዋ ነበርንበት ትክክለኛ እውነተኛ ነውና ይህንን ጉዳዩን ጠበቅ አድርገን ፍሬው ጨምቀን ለህዝባችን ማስተላለፉ ይጠቅማል ነው እና ያው ብዙ ንግግር ብዙ ህዝብ ተናግረዋልና የቀረችኝን እችን ተናግሬያለሁ። በጣም እናመሰግናለን። እድሜና ጤና ይስጥዎት። በጣም አባት አርበኞች አባቶቻችሁ ትልቅ ስራ ይሰሩ፣ እናንተም ትልቅ ስራ ይሰራችሁ፣ ለአገር አንድነትና ክብር የሰራችሁ ናችሁና በጣም ነው የምናከብራችሁ። ስለመጣችሁም ስለተናገራችሁ ብቻ አይደለም፣ ሰላም ፈልጋችሁ ስለመጣችሁ በጣም የተናገራችሁት ንግግር በእውነት አንድ እኔ በጣም ነው እየገረመኛለሁ። ማን ተመርጦ መሄድ አለበት የሚል በአእምሮ እያያዝኩ ነው፣ በወረቀትም በምንም እያያዝኩ ነው ያለሁት እና እድሜና ጤና ይስጥዎት። በተለይ አባት አርበኞች ልጅ ዳንኤል መስፍንን ፕሬዝዳንታችሁ እናመሰግናቸዋለን። እዛ ጽሕፈት ቤት ያሉትንም እናመሰግናቸዋለን። በሙሉ በሚሊዮን የሚቆጠር አባት አርበኞች አሉ፣ እነሱንም እናመሰግናቸዋለን። አሁን ወደ ማጠቃለሉ ነው። መፍትሄ አንዳንድ ደቂቃ እንሰጣለን። እኔ እሰጣለሁ ራሴ የምሰጠው አንዳንድ ደቂቃ ነው የምንሰጠው። ለስዩመ ደግሞ 5 ደቂቃ እንሰጠዋለን። ለምን? ምክንያቱም አብራርቶልናል። መጀመሪያ በደንብ ነው ያስረዳን። ከዛ በኋላ ደግሞ የተነሱ እንትኖች የሉም፣ ሾዎች የሉም። ግን ምንድነው ማጠቃለል ያለባቸው የሚለው ደግሞ መጨረሻ ለሰዓት እየደረሰብን ስለሆነ ለስዩም እንሰጠዋለን። ሻለቃ አንድ ከበደ ኤልሳለሽ ማጠቃያ መፍትሄው አለሽ። መፍትሄ ነው አሁን የምንፈልገው እና እርሶ መጨረሻው ስዩም ምንድነው? እኔ ሌላው ቅድም የተናገርኩትን አልደግሞ በወጣቶች ዙሪያ ላይ ነው። ወጣቶች ዙሪያ ላይ አሁን እህቴ ያለችው ወጣት ወደ ወረዳ አይመጣም ነው። ወደ ወረዳ መፍትሄው እሾክም በሾው ነው። ለምሳሌ ወጣት ማህበር አለ፣ ወጣት ሊግ አለ፣ ቤተሰብ አለ። ከራሴም ጀምሮ ደግሞ የድርሻ የለም። ለምሳሌ አሁን መብትና ግዴታ የሚባል አለ። እኔ አሁን መብቴን መጠየቅ የሚችለው ግዴታዬን ስወጣ ነው። ይሄ ምንድነው? ወላጅ እኔ እንደ ዜግነት ከልጆቼ ጀምሮ ከአካባቢ ልጆቼ ወደማይሆን እንዳይሄዱ መምከር አለብኝ። በተቻለ መጠን በቃ ይሄን ተናግሬያለሁ፣ አልተመለሱም፣ እንትን ደጋግሜ እንትን ማለት ነው። ስለዚህ ወጣት ደግሞ አንደኛ ወጣት ማህበር፣ ሁለተኛ ወጣት ሊግ፣ ከዛ ደግሞ ወጣት ራሱ ስለ ኢትዮጵያ አቶ ከበደ አንድ ነገር ንገረው። አሉ ወጣት ማህበር አለ፣ ወጣት ፎረም አለ፣ ሊግ አለ፣ ሴት ሊግ አለ፣ ምናምን አለ እዛ ወረዳ ውስጥ። ግን ቤት ያሉ ልጆች ካልተጠሩስ እዚህ ልጅ አለ፣ የገሌ ልጅ፣ የሙዝ ልጅ አለ፣ የከበደ ልጅ አለ፣ የስዩም ልጅ አለ። ስለዚህ የደረሱ ልጆች ስላሉ እናስተምራቸው፣ ስራ እናስይዛቸው። ስለ ስነ ምግባር የሚባል ነበር አለ እኛ ስንማር ድሮ። ስነ ምግባር አሁንም አለ። ስነ ምግባር እናስተምራቸው። ድንጋይ ላይ ቁጭ ብለው ከሚውሉ ተምረው ቁጭ የሚሉ አሉ ድንጋይ ላይ። ስለዚህ እነዚህ ሰዎች ምን እናደርጋቸው? ዝም ብለን ነው የምናያቸው እዛው? ነገ ጠዋት ወዴት ነው የሚሄዱ? ይታወቃል ወዴት እንደሚሄዱ። ወደ ማይሆን ነገር ሱስ፣ ወደማይሆን ነገር ነው የሚገቡት። ስለዚህ እዛው የተቀመጠው ኃላፊነት ያለው ወረዳው፣ ክፍለ ከተማው፣ ከንቲባው ያለው ኃላፊነት ያለው ሰው እነዚህ ልጆች ኮትኩቶ ወይ በጥቃቅና ብዙ እንትኖች አሉ። አሁን በጥቃቅና አነስተኛ በተለያዩ ነገሮች ማደራጀት መቻል አለበት። ስራ ማስያዝ አለበት። ማስተማር መቻል አለበት። ምክንያቱም መንግስት ነው እኮ
በመንግስት ስር ነው አይደለም ያለን ሁላችን። መንግስት ነው አባታችን ከእግዚአብሔር ቀጥሎ። እኛው እዚህ የለነው አሁን የተወሰነ ነው እንጂ አባት እናት የለንም። ማን ነው? መንግስት ነው። አባትና እናት ቢኖራቸውም አቅም ላይኖራቸው ይችላል። ስለዚህ ወጣት ማህበሩ ደግሞ ሄዶ ካልቀሰቀሰ ሄዶ ካላስተማረ ወጣት ሊጉ ወይ ደግሞ ወጣት የተባለው የሚሰራ አለ፣ ግን ይሄን መስራት መቻል አለበት ነው የኛ እና ስላለ ብቻ ወረዳውም አለ፣ ዋናው ክፍለ ከተማውም አለ፣ ከንቲባውም አለ፣ ሀገር አቀፍም አለ፣ እየተሰራ ያለ ስራ አለ፣ ግን ያልተሰሩ ስራዎች ደግሞ አሉ ነው እኛ ደግሞ። ስለዚህ ስለመኖራቸው ይቻላል። ይሄ ስለሆነ ለዚች እና ለሰላሟ መፍትሄ አጠር ያለች እና ምንድነው እኔ አሁን ይሄንን ያልኩበት ምክንያት እኔ ወረዳ 5 ላይ ከፖሊስ ጋር ሰራ ነበር። የሰፈር ልጆች ይሰርቃሉ ተብሎ ጠቁሙ ተባለ። ለምሳሌ ሁሉም ለመጠቆም እጅ ሳወጡ እኔ የተለየ ሀሳብ አለኝ። ቅድም እንዳልኩ መብትና ግዴታ ይባላል እና እኛ እንደ ወላጅ እነኚህ ወጣቶች መክረናቸዋል ወይ? ሆነ ብሎ ሌብነትን እንደ ስራም የሚቆጥር አለ፣ እንደገና ደግሞ ተሳስቶ የሚገባ አለና እንምከራቸው ብዬ ይሄን ሀሳብ ተቀባይነት አገኘ። እነዛ ሲሰርቁ ያላየዋቸው ልጆች በአሁኑ ጊዜ ሁለት ወንድማማቾች የመኪና መሸጫ አላቸው። ወንደሰንና ዳንኤል የሚባለው እነዛ ልጆች አሁን ሲያየን በጣም ነው እየተደሰትኩ ያለሁት እና ከኔ ጀምሮ አንደኛ ከኔ ጀምሮ ማስተማር አለብኝ። አዎ ቀጥሎ ደግሞ የወረዳ አመራርም ቅድም እንዳልኩ የወረዳ አመራር ስራ ይሄ ነው። ወጣቶች ወደ ወረዳ እንዲመጡ እንዲቀርቡ ማድረግ አለበት። ስላጠፋ ብቻ ይዞ ለፖሊስ መወርወር የለበትም። መጀመሪያ እኛ ግዴታችን መወጣት አለብን የምንለው። ስለ ሰላም ሰላምስ እንዴት ይፈታ? መፍትሄ ምንድን ነው? ሰላም ስለዚህ ሰላም ሰዓት እያሳለፉ ነው፣ ግን ሰላም የሚመጣ እኛ ሰላም እንድመጣ ስንሰራ ነው። በቃ የድርሻችን በኢትዮጵያነታችን ለሰላም ቅድሚያ ሰጥተን አካባቢያችን፣ ቤተሰቦቻችን ወደ ሰላም እንዲመለሱ ማድረግ ነው እና ለእኔ የሚታይ እንደዛ ነው። በጣም አመሰግናለሁ። እኔ ግን አንድ ነገር ንገረው። አይ እንዲመልሱ አይደለም፣ ወጣቶች ወደ እንትን ይሄዳሉ፣ ወደ ወረዳ ተስፋ ሲያጡ ወደ ሌላ ነው የሚሄዱት። እኔ ላግዝ ብዬ በጸጥታም በሌላም በልማቱን ሲሄድ አይፈልጉም። ምክንያቱም ከአቅማችን በላይ ነው የሰውዬ ወንበራችን ይወስድናል ነው የሚሉት። እኔ አሁን አልፈልግም። 60 ዓመት ሞልቶኛል። የራሴ ስራ አለኝ፣ እውቀት አለኝ፣ የተማርኩት አለኝ፣ የሚሰራው አለኝ። ግን እዛ ስትመላለስ አይፈልጉም። እንኳን ልጅህ ጠርተው ሊያስተምሩ የማይፈልጓል። ጥሩ ሰዎች ደግሞ አለ፣ ጥሩ አመራሮች ደግሞ አልፎ አልፎ አሉ። ስለዚህ ይሄ መንግስት ይመልከተው የሚል በኋላ አስተያየት እሰጥበታለሁ። ስጡልኝ ለሻለቃ። አመሰግነውታለሁ። አስከበረ ግን እድሜና ጤና ይስጠው። እሺ ድጋሚ በማግኘቴ አመሰግናለሁ። መሰራት ያለበት ከመዋለ ህፃናት ትምህርት ቤት ነው መፍትሄው ነው። አሁን የሀገራችን ያለው መገጫጨት አለ፣ ልክ ነው። ያለመስማማት አለ። በትኖት ሄዱ፣ ወያኔ በትኖት ሄደ። እኔ በደንብ ነው የምነግራቸው። ወያኔ ቅድም ነግሬያቸዋለሁ። ይቺ ባንዲራ ጨው መቋጠር ያለው ሀገር ያስከበረች ባንዲራ እና በዛ የመጣ ተከፋፍሎ ብዙ ነገር መገጫጨት አለ። አንዳንድ ነገር ይሄ ግጭት እንዴት ይፈታል? ስለዚህ የወጣቱም የህፃኑም እኮ በግጭት በሰላም ነው፣ ሰላም እንዲመጣ ነው እየተነጋገርን ያለ ነው እና ምን ይሆን እስኪ ይፈሩ። እሺ ትልቁ ነገር ለሰላም መፈጠር ትምህርት ቤቶች መሰረት ናቸው። ትምህርት ቤት ላይ መሰራት ያለበት ተማሪዎቹንም ወጣቶቹንም የምናገኛቸው ትምህርት ቤት ነው። እርግጥ ብዙ ነገር ተሰርቷል። አንድ አባባል አለ፣ ቁጭ ብሎ የሰቀሉትን ነገር ቆሞ ማውረድ ይቸገራል ይባላል። ሰው ቁጭ ብሎ ይሰርቅላል አንድ ነገር፣ ቆሞ ለማውረድ ደግሞ ይከብዳል። ስለዚህ አሁን የተሰራው ስራ 27 ዓመት 30 ዓመት የተሰራው ስራ በአንድ ምሽትና በ15 ቀን በሁለት አያልቅም። ብዙ ፈተናዎች አሉ። ነገሩ
ከሀገር አልፎ ወደ ቤተሰብ ሁሉ ገብቷል። ቅድም ወንድሜ ተናግሯል። ቤተሰብ ተዘርቷል። ይሄንን ነገር መስመር ለማስያዝ ጊዜም ቢፈጅ ከትምህርት ቤት ነው። እኔ የማይጨው ጦርነት የሰገሌ የውጫሌ ውል የተፈረመው የት ነው ተብሎ አንድ ተማሪ የውጫሌ ተማሪ ሲጠየቅ ባሌ ጎባ ነው አለ። የውጫሌን ጦር እዛ የተወለደ ልጅ እዛ ያደገ ልጅ። የአድዋን ጦርነት ሲመሩት የነበሩት መሪ የኢትዮጵያ መሪ ማን ነው ሲባል ኮሎኔል መንግስቱ ያለ ወጣት አለ። የአድዋን ጦርነት ኮሎኔል መንግስቱ ናቸው የመሩት ያለ ወጣት አለ። ምንም ታሪክ አያውቁም። ስለዚህ አሁን ታሪክ መማር ግብረ ገብ መማር ያለበት ወደ መፍትሄው ስንመጣ ወደ ሰላሙ ስንመጣ ሰላም የሚመጣው እኮ ታሪክ ሲኖር ነው። ሰላም የሚመጣው እኮ ግብረ ገብ ሲኖር ነው። ግብረ ገብ የለም። አሁን ነው የመጣው። ታሪክ የለም፣ አያውቁትም። ስለዚህ በእውነተኛ አባት አርበኞችን ብንሆን ከተጋበዝን በሃይስኩል በኤሌመንተሪ ትምህርት ቤት ከተጋበዝን የአቅማችን እናስተምራለን፣ እንኮተኩታለን። እንደ አቶ ስዩም አይነት ደግሞ በእውነት ምሁር እሳቸውን የመሰሉ ጓደኞች ተሰባስበው ከኤሌመንተሪ ጀምረው እስከ ሰከንደሪ እስከ ዩኒቨርሲቲ ድረስ አቅም የፈቀደውን ሁሉ ነገር ማድረግ። ለምሳሌ አሁን ቅድም የተናገሩት ደጋግመን ተናግረናል። አገር እየጠላ አገር የሚያስተዳድር ይህን ወጣቱ አያውቅም፣ ህዝቡ አያውቅም። እስከ ዛሬ አገር እየመራ አገርን እየጠላ አገርን እየወጋ አገር የሚያስተዳድር መሪ በዓለም ታይቶ አይታወቅም። የነበረ ይሄ ቁስሉ ከዛ የመጣ ነው። ስለዚህ ይሄ ሁሉ መነገር አለበት። አያውቅም። ማን ነው ብትሉት ማንም አያውቅም። ስለዚህ የኢትዮጵያ ታሪክ እንደገና መዘርዘር አለበት። በእኛ ሽማግሌዎች ነን። በሽምግልና በእውነቱ ሁሉም ቦታ ከቤተሰብ ነው የምንጀምረው። ሽምግልና ከጎረቤት ነው የምንጀምረው። እኔ ልጆቼ በእውነት ነው የምነግራችሁ፣ ቤት ውስጥ የልጅ ልጆች አሉ፣ 7 የልጅ ልጆች አሉ። አንድም ሁልጊዜ እነግራቸዋለሁ፣ መቃወም ትችላላችሁ ስላቸው አይቃወሙም። እነግራቸዋለሁ፣ አስተምራቸዋለሁ። ስለዚህ በትክክል የኔን ሀሳብና የኔን ድጋፍ እየተከተሉኝ ነው። ከልጆች አልፎ የጎረቤት ልጆችን ሁሉ ሰብስቤ አስተምራለሁ። ትምህርት ከሰፈር ነው የሚጀምረው እና እያንዳንዳችን ኃላፊነታችን እንወጣ። ቀበሌዎች ብቻ አይደሉም፣ ወረዳዎች አይደሉም። እኔ ምን ሰራው? አንድ አባባል አለ እኮ አገሬ ለምን ሰራልሽ ከምትል እኔ ለአገሬ ምን ሰራሁ እንበል የሚባል አባባል አለ። እኔ ለአገሬ ምንድን ነው የሰራሁት? 70 ዓመት ተቀመጥኩ፣ 75 ዓመት ተቀመጥኩ። ምን አደረግኩ? ለማገዝ ስትሄድ ስኬድ ወደ ወረዳ ይሁን ወደ ክፍለ ከተማ እንዲታገዙ አይፈልጉም ነው። አቅም ያለው ሰው ከመጣ ይበልጠናል የሚል ሀሳብ ስላላቸው እኮ ነው እያልን ያለ ነው። ሻለቃ ትክክል ነው። አዎ ይሄ ሁሉ ነገር የሚመጣው እኔ ምንድን ነው ለሀገር ያደረግኩት? እስኪ እንናገር። እኔ ለኢትዮጵያ እኔ አንድ ሰው ነኝ፣ ኢትዮጵያዊ ነኝ። ምንድን ነው ያደረግኩት? እርግጥ እኔ የበኩሌን አድርጌያለሁ። ለምን ጥይት በእግሬ ገብቶ እያስኩ ይዤ ነው የሄድኩት። ለማን? ለኤርትራና ለኢትዮጵያ ወደብ ስል ተዋግቻለሁ። ይሄን አንድ ፋክተር ነው ለኔ፣ አንድ መልስ ነው። ሌሎቹ አድርገዋል ወይ? የኔ ልጆች ምን አድርገዋል? እያንዳንድ ትምህርት መማር ብቻ እየከፈልኩ ማስተማር ብቻ አይደለም ያለብኝ። አንተ ለሀገር ምንድን ነው የምታደርገው እያልኳቸው ነው ልጆቼን። ምንድን ነው ያደረጋችሁት ለኢትዮጵያ? ሀገራችሁ ኢትዮጵያውያን ምንድን ነው ያደረጋችሁት? ቢያንስ ስለ ኢትዮጵያነት መስበክ አለባቸው። ስበኩ እላቸዋለሁ። ስለ ኢትዮጵያነት ስበኩ፣ ስለ ባንዲራዋ ስበኩ። አፍሪካ ሀገሮች 12 ሀገሮች የኢትዮጵያን ባንዲራ ከፍ ዝቅ ወጎን ወደ ላይ እያደረጉ ናቸው ብላችሁ መስክሩ፣ ተናገሩ እላቸዋለሁ። በዚህ በእውነት እኔ ደስተኛ ነኝ። በልጆቼና በአካባቢ በጎረቤቶቼ በልጆቼ ደስተኛ ነኝ። ሰላም ነው እኔ አካባቢ። ግን ሌላውም መስራት አለበት፣ ከቤተሰብ መማር አለበት። መዋዕለ ሕፃናት ትምህርት ቤት ሲማሩ እስክሪፕቶና ላጲስ ይወድቃል። ያንን እስክሪፕቶና ላጲስ አንስተው ካርቶን ላይ እንዲያስቀምጡ አንድ ትምህርት ቤት መመሪያ ሰጥቼ ትእዛዝ ሰጥቼ ምክር ሰጥቼ ተግባራዊ ሆኖ የወደቀ እርሳስና እስክሪፕቶ እያነሱ እያስቀመጡ ከሌብነት ንጹህ ሆነዋል። ሌብነት የሚጀምረው ሙስና የሚጀምረው ከስር ነው። እነኚህ ልጆች እያደጉ ከሄዱ የሰው ገንዘብ አይፈልጉም። የወደቀ እስክሪፕቶ ካርቶን ውስጥ የወደቀ እርሳስ እያስቀመጡ ከሄዱ ግብረ ገብ ይማራሉ። እና ከመዋዕለ ሕፃናት ከቄስ ትምህርት ድሮ እኛ ቄስ ትምህርት ቤት ነው የማርነው። የአሁኖቹ መዋዕለ ሕፃናት ነው። ከዛ መማር አለበት። ስለዚህ መሰራት ያለበት ከራሳችን ነው። መፍትሄው ከራስ ነው እንጂ
ዶክተር አብይ አዳነች አቤቤ ሚኒስትሮች ምንድን ነው? እነሱ እኮ ላይ ያሉ ሰዎች ናቸው። ከስር ገብተው እኮ ሊሰሩ አይችሉም። መሰራት ያለበት ከስር ያለው ቀበሌዎቹ ላይ ከፍተኛ የሆነ መንግስት ትኩረት ማድረግ አለበት። አሁንም ቢሆነት ነው እንዴ ሁሉ ነገር የሚሰራው እኮ በቀበሌ ደረጃ ነው። እነሱ ቅድም እንዳለችው ለመታወቂያ ብቻ ነው ያለችው። መታወቂያ ማደሻ ብቻ እና መሸኛ መስጠት ይሄ ስራ አይደለም እንዴ። ወጣቶቹ ያጠገባቸው ቁጭ ብሎ ጫት ሲቅም እንደዚህ ብሎ ያሉ እኔ በሰፈር ውስጥ ጫት የሚቅም ሲጃራ የሚያጨስ ሐሺሽ የሚያደርግ ልጆች ሳገኝ እየመከርኩ እውነቴን ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ከመቶ ያላነሱ ልጆች ከሲጋራና ከሱስ አላቀቂያለሁ። ከመቶ ያላነሱ እኔ የስነ ልቦና ምክር አገልግሎት ሙያተኛ አይደለሁም፣ ግን በአባትነት የሚመጣውን ጥፋትና ችግር ስለማቅ ነው። ያን ጫትና ሲጋራ የሚቅም ልጅ ገንዘብ ካጣ እኮ ሌሎች ኃይሎች እኮ በገንዘብ ይቀጥሩታል። ተጠቃሚ ቅድም እንደተባለው 100 ሺህ ብር አይደለም 5 ሺህ ብር ከሰጡት እኮ ሰው ይገላል። ይሄንን ላላ ማድረግ የለብንም። ከዚህ ነው የሚጀምረው እና ትኩረት እናድርግ። ወደ ወጣቱ ላይ እናተኩር። አሁኑ ትውልድ ላይ እናተኩር። ያለፉትም አልፈዋል እንግዲህ መቼም። ስለዚህ ይሄ ነው ይሄን ለመናገር ነው። አመሰግናለሁ። ተመሻለቀ እናመሰግናለን። እድሜና ጤና ይስጥዎት። በተለይ እኔና እርስዎ ኢትዮጵያን ለማዳን ወደብን ኤርትራ እንዳትቆረስ ትግራይ እንዳትገነጠል በደንብ በግልጽ ነው የምናገረው። የምንፈራበት ስላልሆነ ነው። ቆስለን እኔ 7 ጥይት ተመትቼ እሳቸውም ብዙ ተመተው አብረን ጦርነት ተካፍለናል። ኢትዮጵያ ለማዳን ኢትዮጵያ አንድነቷን ለማስከበር ነው፣ ሌላ አይደለም። ጥቅማችን ገንዘብ ፈልገን ምን ፈልገን አይደለም። ግን ሻለቃ እውነት እሱ ሻለቃ ደርሷል። እኔ ደግሞ ያው አምባሳደር እንዴ ሰላም አምባሳደር ያውቁኛል። ስለዚህ በጣም እናመሰግነዎታለን። እድሜና ጤና ይስጥዎት ስላስተማሩን። እድሜና ጤና ይስጥዎት። አሁን በወረዳ ውስጥ አሉ ፖሊሶችም ፌዴራሎችም ማወያየት ጀምረዋል። እንደ አዲስ ፌዴራል ተጨምሯል። አሁን ፖሊስ ብቻ አይደለም። ስለ ሰላም ህዝቡም ስለ ሰላም ለመስማት ራሱ ቁጭ ብሎ ጊዜ አይሰጥም። ያየሁት ነገር እኔ እጄ ሰበሰባለሁ። ፈርሞ ብቻ መውጣት ነው የሚፈልገው። ቁጭ ብሎ የራሴ ጉዳይ ነው ያገባኛል ይመለከተኛል አይልም። ህዝቡም ወረዳው ላይ ብቻ አይደለም መጠቆም ያለብን። ህዝቡም የራሴ ነው መሸሽ ህዝቡም ጀምሯል። መተሳሰር መግባባት አልቻሉ። እኔ አላቅም። እኔ አሁን ያገባኛል ስለ ሀገር ይመለከተኛል ብዬ ሰማለሁ። እኔ ወንድ ልጆቼ ገና ትንንሽ ናቸው፣ ሴቶች ናቸው ትልልቆቹ። ግን ያገባኛል እስከ መጨረሻው ፈርሜ ቁጭ ብዬ ያዳምጣለሁ። ግን ሰው ፈርሞ መውጣት ነው የሚፈልገው። ስለ ሰላም ነው እንግዲህ ስለ ምናምን ስለ ፓርቲ ምናምን አይደለም። ስለ ሰላሙ እንኳን ማረጋገጥ አይፈልግም ህዝቡ። ደረስ ብሎ መመለስ ወይ ፈርሞ መሄድ የሆነ ነገር ፊርማ ያስፈልጋል ተብሎ ስለሚታሰብ እንጂ ያገባኛል ብሎ ውስጥ ድረስ ቢገባ ይጠፋል። ብዙ ነገር ይጠፋ ነበር። ይስተካከል። በጣም ነው የሚስተካከለው። ትንሽ ነገር ነው የኛ ህዝብ የሚፈልገው። ለመሄድም ትንሽ ነገር ይፈልጋል ገፋ እንዲደረግ። ጨከን የሚል ሰው ቢገኝ መጨከን ደግሞ ያስፈልገናል ሁላችንም። ለምን እችን የጠፋች ሀገር እንድጠፋ ማልፈልጋትን ሀገር ለልጆቼ ማውረስ አልፈልግም እኔ በራሴ። አሁን እንግዲህ ባንዲራ ይላሉ ብያለሁ አይደል ልጆቼ። አሁን ግን እየደበራቸው ነው ማለት ጧጧ አሳስብላቸው ቆይ ሰው ሳይኖር ታስቢናለች ማለት ጀመሩ። ለምን ሌላው ጋር ያዩትም አይን ነገር እየተሸማቀቁ መጡ። ለምን ሌላው ቤት እያዩ ስላልሆነ እኔ እንደ ግዴታ ነገር ስለማረክ። ስለዚህ ይሄ ነገር መጥቶ ሁላችንም በባንዲራችን እንኮራ፣ የሰላም መፍትሄው በሀገራችን እንድኮር። የሰላሙ ከዛው ይመጣል፣ ከዛው ይጀምራል። በቃ ይካሄዳል ሁሉ ነገር አብረን ሁላችን አንድ ስንሆን ስንወያይ ስንነጋገር አንተ ቤት ያለውን ችግርን ያውቃለሁ ያንተን ችግርን ያውቃለሁ እየተወያየን ካልሄድን ዝም ብለን ፈረምን ሄዱ በቃ ምን አረጉ? እኔ እሰማለሁ አዳምጣለሁ፣ ችግር የለብኝም። እኔ ችግር ስለሌለብኝ ተደብቄ የምማረገው ነገር ስለሌለ እኔ በግሌ ተደብቆ ብዙ ነገር የሚያደርጉ አሉ። እኔ ግን ከጥቅማ ጥቅም ምናምን ነፃ ስለሆንኩኝ እሰማለሁ ስለ ሀገሬ እንደዚህ ማውራት ስለምፈልግ። ስለዚህ ሁላችንም ታግለን ሁላችንም ያገባናል ብለን ዛሬ ስለምናገኘው ጥቅማ ጥቅም አይደለም ስለ ነገው ሁላችንም እንዲተሰባስበን እንድናወራ ተደብቀን አይደለም። እነዛውን ተደብቀው የሚያዋጉ ሰዎች ተደብቀው ነው የሚቀሩት፣ አይወጡም። ነገር የደሃ ልጆች አስገድለው አይደል እንዴ? ስለዚህ እኛ በነፃነት አውርተን እንደዚህ ተጋፍጠን እንውጣ እንዲቀየር። እነሱ ሰልጥነው ቲቪ እያዩ ይገባቸዋል ብዙ ነገር ዜና ስለሚሆን አይደል? ትልልቅ ሰዎች ናቸው እነሱ። የተሰራው የማይገባው አለ እየተቸ የሚኖር በቲክቶክ ቁጭ ብሎ መተቸት ብቻ።
ስለዚህ ሁሉንም ማዳን እንችላለን ብዬ ነው የማስበው። ይቻላል፣ በጣም መታገል እንችላለን። እኔ እሱ ለሰው ቢያተርፍ እኔ ለሰው ባተርፍ እያለን እናመጣቸዋለን፣ ይመጣሉ። መታገል አለብን ሁላችንም። ትግሉ ቢቀጥል እኔም እቀጥላለሁ። ሁላችንም ሴቶቹም ተያይዘን ሁላችን እናቶችም ቤት ውስጥ ነው የሚደረገው ነገር ጆሮ ውስጥ የሚገባ ነገር ነው በነገራችን ላይ የሚሰራው። ትልልቅ ሰዎች እኮ የሚደረገውን ነገር ቤት ውስጥ ነው የሚሰሙ አሉ ዝም ብለው። ከዛ የተቀየሩ መንግስት ላይ የሚያውቁት ታሪክ የለም። ግን ትልልቅ ወንዶቹ ወይ ወጣቶቹ እየሰሙት የሚመጣውን ታሪክ የሆነ ቦታ ተገደለ ምናምን የሚባለው እነሱ ያወሩታል። ትልልቆቹ ሰዎች አይተው እኮ አይደለም ወይ እዚህ ቲክቶክ ላይ የሚያዩትን የማይረቡ ልጆች እያወሩላቸው ማለት ነው። ትልልቅ ሰዎች ላይ የሚዘራው ነገር እኔ በቃ ሁላችንም አንድ መቀየር እንችላለን። ከዚህ መነሳት እንጀምራለን። ከአንድ ብለን ችግር የለም፣ የጠፋው ጠፍቷል። ሁሉም ታግሎ ማዳን አለበት። ልጆቹንም ሁሉም ወንድሞቻችን ናቸው። ቢሰሩ ደስ ይለኛል። እኔ ይተውታል እኮ ሱሱም ተጓዳኝ ነገሩም ይቀራል እኮ እየሰሩ ሲሄዱ ይቀየራል ብዬ ነው የማስበው። እንግዲህ የራሴ ሀሳብ ነው። እናንተ የተለየ ሀሳብ ካላችሁ ደግሞ ጨምሩ። እናመሰግናለን። አንድ ደቂቃ ነው ያለው ግን እሺ፣ ሰዓቷ እየደረሰች ነው። በጣም አመሰግናለሁ። እናመሰግንሻለን ኤልሳ። በመጀመሪያ ማመስገን አለብን። ያስተማርሽን ትምህርት ትልቅ ነገር ነው። በአገርሽ ባንዲራ፣ በአገርሽ ጉዳይ፣ በአገርሽ አንድነት ያለሽ በጣም ነው የማደንቅሽ የምዳደንቅሽ። በጣም እድሜና ጤና ይስጥሽ ላንቺ። እኔ ሌሎቹ እያንዳንዳቸው ስንት ጎርጉሬ እንዳመጣቸው አውቃለሁኝ። 10 ጊዜ ደውዬ ነው የማመጣቸው። 10 ጊዜ ለአንድ ሰው 10 ጊዜ። ስዩም ብዙ ስራዎች አሉት፣ ብዙ ኃላፊነት አለው። ግን ና ብዬ ይሄን መነሻ እንዲያቀርብ ብዙ ስራ ትቶ ነው የመጣው። ግን ለሰላም ስለሆነ እሺ ነው ያለኝ። እናንተም ለሰላም ስለሆነ እሺ አላችሁ። ኤልሳ ደግሞ ሰው ነው የጠቆመኝና ስልክ የሰጠኝ፣ ደወልኩላት። እሺ እመጣለሁ ነው ያለች። ለሰላም ጉዳይ እኔ እመጣለሁ ነው ያለች። ደግሞ ያላት እንትን ፋይሏን ሲያየው በጣም በኢትዮጵያዊነት ያላት በእውነት በጣም ነው የገረመኝ። ስለዚህ በጣም ነው የምናመሰግንሽ። የደሜ ልጆችሽ ይባርክልሽ። አንቺም ሰላም ሁኚ። እንግዲህ ይሄ ቤትሽ ነው። በማንም ሳይሆን በሰላምና በጎህ ቴሌቪዥን በሰላምና እርቅ በሰላም ነው የሚሰራው። እዚህ ያለው ተከፍሎት አይደለም፣ አበል አግኝቶ አይደለም። የትራንስፖርቱ እንኳን በእግራቸው ነው። ግማሹ በእግራቸው፣ ግማሹ ከበርበሬውም ከምናምን ተቆርሳ የምትሰጥ ነው እንትን የሚመጡት። ግማሹ በእግራቸው የሚመጡ ናቸው። እነዚህ አባቶች ታግለው ጥይት ሰውነታቸው አለ እኮ በሙሉ እዚህ ያሉት ጥይት የሌለው ሰውነት ውስጥ ያለ በሽቦ ታስሮ ምናምን ነው ያለው እኔን ጨምሮ። እና አንቺም እድለኛ ነሽ። በእነዚህ መካከል መገኘትሽ ትልቅ እድል ነው። በአባት አርበኞች፣ በምሁራኖች፣ በወላጆችሽ ነው እዚህ ያለ ወላጅ ነው አብዛኛው። እና በጣም ነው የምናመሰግንሽ። ይሄ ቤትሽ ነው። ፕሮግራም ሲኖር እንጠርሻለን። ያለው ሁኔታ ደግሞ ለጊዜው ሬዲዮ በሰሙን ይጀመራል፣ ራዲዮ ይጀመራል፣ ቴሌቪዥኑም በቅርብ ቀን እያለቀን ያለው ይጀመራል። በዛ ላይ እያለን ከዛ በኋላ ደግሞ የምናደርገው ነገር አለ። ከዛ አቅም ያላቸው ሰዎች ለሽምግልና ለክልል፣ ደቡብ ክልል፣ ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል እየመረጥን ነው። ምረጡ ብለው የሚመለከታቸው አካል ይልኩናል። ከዛ በኋላ የላክናቸው አሉ፣ ወረፋ ያሉ ሰዎች ደግሞ አሉና ስለመጣሽ እናመሰግንሻለን። የሰጠሽው አስተያየት ደግሞ በጣም እናመሰግንሻለን። እሺ፣ በጣም አመሰግናለሁ። እስካሁን ድረስ በእውነት ስናወራ የነበረው ስለ ችግር ነው። ከዛም ቀጥሎ ስለ መፍትሄው ያለው ነገር ተነጋግረናል። በእውነት እኔ በጣም ነው የማመሰግነው እና ይሄ በአባቶች ዘንድ የሚሰጥ ምክርም ስላለ ህብረተሰቡ ወይም ወጣቱ ተቀብሎ በተግባር እንደሚተረጉመው አልጠራጠርም። እኔ መፍትሄ ብዬ የማቀርበው ምንድን ነው? መፍትሄው አንድ በትምህርት ቤት ነው። 2 በእምነት ደረጃ ነው። 3ኛው ሚዲያዎች ናቸው። እኔ አንዳንድ ጊዜ የሚገርም ነገር አለ።
አያቱንም አባቱንም አያውቅ አያቱን አፈቀው የሚባል ትርጉም ያሰጠኛል። በዚህ ስፖርት አትወድም እንዳትሉኝ ብቻ ላንቃ እስከሚሰነጠቅ ድረስ ነው ሙሉ ቀን ስፖርት። ስለ ስፖርት ምን አለ ለአንድ ቀን ለሰላም ለችግር ሚዲያ በጣም ያደንቃቸዋል። እና እኔ ያንን ቢደረግ መልካም ነው። ትምህርት ቤት ታሪክ ማስተማር አለበት። ያጋጠመን ትንሽ ደቂቃ ያጋጠመን ልንገራችሁ። ችግር የለም። አንድ ትልቅ ትምህርት ቤት አለ ወደ ገርጂ እስከ 12ኛ የግል ትምህርት ቤት ነው። ሚያዝያ 27 እኛ የነጻነት በዓል አይደለም እናከብረው፣ የድል በዓል ነው። ትምህርት ቤት እንዲዘጋ ተባለ። ለምን እንደሚዘጋው ብሎ እና ትምህርት ቤቱ ለኢትዮጵያ ጀግኖች አርበኞች ማህበር ደብዳቤ ጻፈ። በአጋጣሚ እኔና አንድ ጓደኛዬ ተወክለን ሄድን። ግጥም ብሏል ትምህርት ቤቱ። ባለቤቱ አሉ፣ አስተማሪዎች እንደዚህ፣ ተማሪዎች ተወክለዋል። እኛ እንድናስረዳቸው ተጋበዘን። እኛ ጣሊያን እንዴት እንደመጣ ስንት ሰው እንደፈጀ በሁለተኛው ዙር ላይም ደግሞ ቂሙን አረሳ ብሎ መጥቶ ምን አይነት ፍጅት እንዳደረገ ሚያዝያ 27 ቀን ጣሊያንን አከርካሪው ተበጥሶ የወጣበት ቀን በመሆኑ የድል በዓላችን ነው። ትምህርት ቤት ሳይሆን ሁሉም ይዘጋል ስንላቸው አንድ ጊዜ ነው የፈነዱት። አያውቁም፣ አልተማሩት። ተማሪዎቹ አስተማሪ አሉ። አንድ ጊዜ ነው የፈነዱት። በኋላ መቋጫው ላይ ተስማምተን ስንወጣ ተማሪዎቹ ከበቡንኛ። ምንድነው ይሄ? ከየት ነው? ምንድነው? እኔ አርበኛ ተተኪ ልጅ ነኝ። አባቴ በጦር ሜዳ ላይ ሲዋጋ እንደዚህ ያገኘሁት ነው። እኔ እንደዚህ ነው ስላቸው በእውነት ነው የተደነቁት። ባለቤቱም ተደነቀ። ከመሰረቱ ከአገባብ እስከ መጨረሻ ያለውን ነገር በጣም ተደስተው አስተማሪዎቹንም እንዲሁ ሰብሰብ አድርገን ወንድሞቼ፣ አስተማሪዎቹ በነገራችን ላይ እንግሊዝ፣ ጃማይካ፣ አሜሪካ ናቸው። እንዴት አድርገው ታሪኩን ያምጡት? ቢያውቁትም ሊያስተምሯቸው ፍላጎት አይኖራቸውም። ይሄ ትምህርት ቤት ወሳኝነት አለው። ሁለተኛ ህብረተሰቡን ለማግኘት ወረዳ ወሳኝ ነው። ከላይ ከክፍለ አዲስ አበባ ምክር ቤት መመሪያ መውረድ አለበት። እነሱ ቢሰበስቡ ለምንድን ነው ይባላል? ዛሬ በፖለቲካ የተጠማመደ ስርዓት ስለሆነ ተቃዋሚ አንድ ነገር ያመጣል። እንዲህ አድርገው ምን እያደረጉ መመሪያ ወጥቶ በወር አንድ ጊዜ ስብሰባ መደረግ አለበት። ትምህርት መሰጠት አለበት። የሰላም ኮሚሽን አለ። የተወሰኑ ሰዎች ነው እያነጋገረ ወደ ሰላም የሚሰብከው። ዝቅ ብሎ በቀበሌ ደረጃ በምናጭ አይመጣም። ይሄን መጠናከር መቻል አለ። በእውነት ነው። እኔ በቀደም የባንዲራ ቀን ነበር። የልጅ ልጆች አሉ 8፣ 7፣ 6 እና ለብሰው ሲወጡ ጠዋት ነው የተነሱት። እንኳን ገቡ ቤት ምን ደርሳቸው ሰንደቅ ዓላማ አምጣው። በእውነት ነው። እኔ ያው በሰልፍ ስናገር ብዙ ሰንደቅ ዓላማ አለኝ። አምጥቼ ለሶስቱ ሰጠኋቸው። ባንዲራ እንዳትሉ ሰንደቅ ዓላማ። ባንዲራ የጣሊያን ቋንቋ። ሰንደቅ ማለት ቀጥ ያለ ማለት ነው። ዓላማ የሀገር መመሪያ ስለሆነ በዚህ ነው የሚጠሩት። እነሱ ሄደው ባህላቸውን አክብረው መጥተው ማታ በክብር እግዚአብሔር ይስጥልኝ ብሎ ይሰጣል። በእውነት ነው የምላቸው። ስለዚህ እህቴ ያለችው እንደ ቀላል ነገር የሚወሰድ አይደለም። ልጆቻችንን ከኛ መኮትኮት መቻል አለብን። ዛሬ ድንጋይ ወርዋሪ ወጣት ማፍራት የለብንም። በእውነት ነው የምለው። ራሳችንን ዝቅ አድርገን ቅድም ሻለቃ ተናግሮታል። አንድ ልጅ ወጣቱ እንዲህ ትግል ሲገጥሙ አንተ የበለው ዘመን አልፏል ስለ ሳቅ ብሎ የሚመለሰው። እንዲህ እያልን እየተራረምን ስንሄድ ይችን ሀገር ለማዳት በእጃችን ነው ያለው። በእውነት ነው የምላቸው። ስለዚህ እኛ መስራት አለብን። ቤተ ክህነት መስራት አለበት። ትምህርት ቤት መስራት አለበት። ሚዲያው መስራት አለበት። እንተባበርና ያለውን ሁኔታ መልካም ስራ መስራት ይቻላል። አንድ ትልቁ ቁም ነገር በዚህ በወረዳ ደረጃ ያለው
አምባሳደር የተናገረው ነገር አለ ቅድም። እኔ አሁን ቀበሌ ምን እንርዳችሁ ወይም እንዲህ አለ ምን አለ ስለ አጅሬ ለመጣጋት ፈልጎ ነው። ይሄ ሰዎች ነንና ስንጠጋ ለምክር አይመስልም፣ ለአንድ ነገር ፍለጋ ሊሆን ይችላል። ስለዚህ ድሮ እኮ አባቶቻችን ጥቅምን ቢያደርግ አያውቁም። እውነት እኔ ልጅ ሁኜ ገበያ 40 ነበረ። 2 ሰው ተጣሉ በማይረባ ነገር ና አለዋል ግብ እንትን ታው ሲያቸው አምጣ ጨርቅህን የዚያን ጨርቅ አመጡና አያይዘው ፖሊስ ጠራ ሄዱ። ፖሊሱን ምን ሆናችሁ መጣ? ተጣልተናልና ዳኝና ይታያችሁ ግብ የገጠመ ሰው ጋቢውን አቆራይቶ ሄዶ ለዳኛ ህጉ ሰርቷል። ህጉ ምን ያመጣብኛል የሚል በአእምሯቸው ስላለ በእውነት ሁላችንም ተግተን እንድንሰራ አባታዊ ምክሬን እንሰጣለሁ። አመሰግናለሁ። እግዚአብሔር ይስጥልን። አባታችን በእውነት እንደ አባት ነው ምሳሌ አድርገው ወጣቱ ቅድም ከኤልሳ ተነሳ። ከዛ ደግሞ የሳቸው የተናገሩት ሄደው 27ን የድላችን ቀን እንኳን የማያውቁ የማይማሩ ተማሪዎች ለምንድን ናቸው እነዚህ? ምን ይሰራል ትምህርት ቤት ውስጥ? ወይ ባለቤቱ ወይ ደግሞ እዛ ዳይሬክተር ያለው ወይ ደግሞ አስተማሪ ምን ይሰራል የሚለው ነገር የማያውቁ ካወቁ በኋላ ደግሞ ምንድነው የእናንተ ዓላማ ብለው ሲነግሯቸው በጣም ነው ደስ ያላቸው ልጆቹና ከዚህ በፊትም ተናግረውታል። በጣም ደስ የሚል ነው። እድሜና ጤና ይስጦት የኔ ጌታ። ሰላም ለርሶ ይሁን፣ ለሁላችን ይሁን ሰላም። ስዩሜ እንግዲህ ባንተ የተነሳ ብዙ ተፋጭቷል፣ ሰው ብዙ ተናግረዋል። ክፉ ነገር የለም። ክፉ ነገር ማለት አንተ የተናገርከው ነገር የሚቃወም ነገር የለም፣ የሚደግፍ ነው የነበረውና እስቲ አብራራውስ እንደገና አንድ 5 ደቂቃ ወስደህ። በእውነቱ አሁን እኔ ምንም ጨምርበት ነገር የለም። ምክንያቱም እናንተ የተናገራችሁትን እንዲያውም በትክክል አልተናገርኩኝም ብዬ አስባለሁ፣ ራሴን ያየሁበት ማለት ነው። ሰላም የሁሉ ነው፣ ሁሉ ደግሞ መስራት አለበት ስለ ሰላም የሁሉ ስለሆነ ማለት ነው። የተነገረው ምንድነው? አሁን ትውልድ እንዴት ይቀረጻል? አገር ማለት ትውልድ ማለት ነው። የዛሬ ወጣት ትውልድ የነገይቱ ኢትዮጵያ ማለት ነው። ዛሬ ስለ ወጣት ስናወራ፣ ስለ ህፃናት፣ ስለ ተማሪዎች ስናወራ የነገ ኢትዮጵያን እየቀረጽን ነው ማለት ነው። ዛሬ ልጆች ላይ የምናደርገው ኢንቨስትመንት ስለ ነገይቱ ኢትዮጵያ ኢንቨስት እያደረግን ነው ማለት ነው። አሁን እኛ የገጠመን ምንድነው? እንደ ቅድም ከ60ዎቹ ጀምሮ የገጠመን ነገር ምንድነው ነው? አሁን ሁሉ ጊዜ ልጆቻችን የኛ ነጸብራቅ ናቸው። ቤት እንዴት እንዳሳደግናቸው ነው ውጭ የምናያቸው። የሆነ ልጅ ተበላሽቶ ካየን በቃ የቤቱ ነጸብራቅ ነው፣ በቃ አልተቀረጸም ማለት ነው። እርሳሱ ሲቀረጽ እኛ በራሳችን በቀረጽ ነው መጠን በራሳችን በቀረጽ ነው ልክ ነው የሚቀረጸው። ልጁ ደግሞ የሚቀረጽበት ሰዓት አለ፣ ጊዜ የሚያልፍበት ሰዓት አለ። ያ የሚቀረጽበት ሰዓት ላይ በትክክል ካልቀረጽ ነው ምን ቀርጽበት ታይም ያልፍበትና ለኛም አደጋ ይሆናል ማለት ነው። አሁን መንግስት ውስጥ ሆኖ የሚሰራ ያለው ከፋሚሊ ወጥቶ በፋሚሊ በተቀረጸ መንገድ ነው እዛም እየሰራ ያለው ማለት ነው። አሁን 27 ዓመት ላይ ምን እንደነበረ ያለፈው 30 ዓመት ምን እንደነበረ አይተናል አይደል? በዛን ጊዜ ተወልዶ በዛን ጊዜ የበቃ ትውልድ ነው አሁን ቀበሌ ላይ ወረዳ ላይ ያለው። አሁን ስነ ልቦና ላይ አእምሮ ላይ የተሰራበት ማለት ነው። በጣም የሚገርማችሁ አሁን በኢህአዴግ ወይም ባለፈው ሰራት ላይ ተቋሚ የነበረ ሲቃወም ራሱ በዛ መዋቅር ውስጥ ሆኖ ነው በዛ አይነት ማይንድ ሴትአፕ ነው የሚቃወመው። ስለዚህ የሚቃወም ይመስለዋል፣ ግን እየሰራ እየተገበረ ያለው ግን የዛ ስራውና የዛ ፖሊሲ ነው እየፈጸመ ያለው። ስለዚህ ገና አሁን ለምሳሌ የአዲሱ መንግስት ወይም የለውጥ መንግስት ትውልድ የሚመጣው ከዚህ በኋላ ነው። አሁን ያለው ኦሬዲ ያ የተበላሸ የምንለው ትውልድ ላይ ነን ያለው እኛ ራሳችን ኢንክሉድ ሆነ ማለት ነው። 60ዎቹ ላይ ምን ተፈጠረ? ምሳሌ ያጣ ምሳሌ የሌለው ትውልድ ነው የተፈጠረው። ምክንያቱም ከዛ በላይ የነበረው ኖ አንተ አንሰማህም ነው፣ ወላጅ አንሰማህም ነው የተባለው። በኃይለ ሥላሴ ጊዜ የነበረው ወላጅ በልጆቹ ተካደ፣ ልጆቹ የማይሰሙት ሆነ።
ያ የካደው ትውልድ ደግሞ በልጆቹ ተካደ። መካካድ ነው እስካሁን ድረስ ማለት ነው። ወላጅ የማያከብር ትውልድ እየተፈጠረ ስንት ትውልድ ላይ ደረስን? 3 ትውልድ ላይ ደረስን ማለት ነው። ስለዚህ አርአያ የሌለው ምሳሌ የሌለው ትውልድ ያው ምሳሌ የለው ማለት ነው። የሚያውቀውን ነው የሚሆነው። በድንገት ነው የሚኖረው። የሆነ አካባቢ የሆነ ጊዜ ኢንተርቪው ሲያደርግ አንድ እንትን ምን አለ፣ በኢትዮጵያ የሆነ ክፍል ላይ በጣም በተደጋጋሚ ጦርነት አለ፣ ሁሌ ጦርነት አለ። ለምንድን ነው ግን እንደዚህ የሆነው ተብሎ ሲጠየቅ እዛ አካባቢ እኮ አባት የሚባል ሳይሆን ያለው ታጋይ ገሌ ነው የሚባለው። ታጋይ ከሆነ ወላጅ ሁሉም ነገር በታግለ ምናምን በሰላማዊ ሲቪል ሆነ ሳይሆን በታጋይነት መንፈስ ነው የሚሰራ። ሁሉም ላይ የሰላም ታጋይ መኖር አለበት፣ ግን የጥይት ታጋይ ነው ያኛው። አባት ሁሉ የጥይት ታጋይ ከሆነ ልጅን የሚቀርጽበትም የለም። እያደገም በፋሚሊ ውስጥም የሚሰማው ወሬም ታሪኩም እንዴት እንደሚገደል እንዴት ማንን እንደገደለ ነው። አብሮ የሚያኖረን አይደለም የምንማረው እኮ የመገዳደል ነው። ኢህአዴግ ያመጣው ስርዓት አለ። ምንድነው ያለው? አንተ ኦሮሞ ነው የምትሆነው፣ አንተ ትግራይ ነው የምትሆነው። እሱ ላይ አይደለም ጥፋት የመጣው። አንተ ኦሮሞ ብቻ ነው የምትሆነው ነው። ኦሮሞ ሆነ ኢትዮጵያዊ ትሆናለህ አይደለም። ኢትዮጵያ የምትባል ነገር እንዳትመጣ ትግራይ ነህ፣ ኦሮሞ ነህ፣ አማራ ነህ ነው የተባለው። ይሄ ነው የተወሰደው። ኦሮሞ ነህ ኢትዮጵያዊ ነህ፣ ትግራይ ነህ ኢትዮጵያዊ ነህ፣ አማራ ነህ ኢትዮጵያዊ ነህ ቢባል ይሄ ገንቢ ሐሳብ ነው። ከግለሰብ ከማህበረሰብ ከራሱ አካባቢ ከዛ ታላቋን ለሁሉም የምታቅፍ አገር ቢጠራ ነው መልካም የነበረው ማለት። ያኛው እንዳትመጣ ግን እኔ ኦሮሞ ነኝ ኢትዮጵያዊ ነኝ ካልክ አይ ሌላ ተልእኮ አለህ በቃ ነው የተባለው። ያቺ ኢትዮጵያን ለመጥላት ብቻ፣ ኢትዮጵያ የሚባል ነገር ለመቁረጥ ብቻ። ስለዚህ ምንድነው የተፈጠረው? አገር የሌለው ትውልድ ተፈጠረ። አገር የሚጠላ አገር የሌለው አገር የማያውቅ ትውልድ እንደ ህምባሻ እየበላው ማለት ነው ኢትዮጵያን የሚጠላ ስርዓት ተፈጠረ። የሚከበረው በኢትዮጵያ ሀብት ባለ ሀብት የሆነው በኢትዮጵያ ሀብት በዓለም ላይ እንዲታወቅ የከበረውም በኢትዮጵያ ክብር። የሁሉም ግን እየበላ እየጋመሰው ያለው ህምባሻን የሚጠላ የሚበላውን ህምባሻ የሚክድ እናቱን የሚክድ ስርዓት ተፈጠረ። ስርዓት ደግሞ ትውልድ ይፈጥራል። ትውልድ ደግሞ ስርዓቱን ይመስላል። አሁን አንድ ሰሜን ኮሪያ ያደገ ትውልድ ወይም አንድ ምዕራብ ዓለም ላይ ያለው ትውልድ በእድሜም በትምህርትም ተመሳሳይ ቢሆንም ስነ ልቦናቸው አእምሯቸው የተለያየ ነው። ምክንያቱም ስርዓቱ የተለያየ ስለሆነ የሚያድጉበት የሚማሩበት ስርዓት ስለሚለያይ ማለት ነው። ስለዚህ ትውልዱ ስርዓቱን ይመስላል። ስርዓት ትውልድ ደግሞ በትንሹ ትውልድ ማለት 27 ዓመት ማለት ነው። 27 26 ምናምን። ምክንያቱም አንድ ልጅ አባት ልጁን ሲድር ያለው እድሜ 2 ትውልድ የሚሆነው። ስለዚህ ለምሳሌ በ60ዎቹ ጀምረን 2 ትውልዶች አሉ ማለት ነው። በዛ ቁጥር ስንሄድ ማለት ነው። አሁን 2 ትውልድ የተበላሸ የተካካደ ትውልዶች በመጡበት አገር ሁሉም ደግሞ ሐሳብ በጥይት የሚያሸንፉበት ጥይት ያለው ጥይት ያሸነፈ ስርዓት ወደ መንግስትነት የሚመጣበት ሁኔታ ተፈጠረ። ይሄ መሃል ደግሞ ብዙ ህይወት አለፈ። አንድ የሆነ አካባቢ ላይ በሆነ ምክንያቱ የሆነ የፈለገ ይሁን ግን ሰው ከሞተ ደም ከተከፈለ ያ ነገር አይጠፋም ከህልና ከማንም እንትን ማለት። አሁን የኢትዮጵያ ሰራዊት ደርግ ሰራዊት ተብሎ በየቦታው ሲረሸን ሲዋረድ አትሊስት ለምሳሌ 500 ሺህ የደርግ ሰራዊት በደርግ ጊዜ ነበር። የኢትዮጵያ ሰራዊት ከነበረ በጀርባው ስንት ሰው አለው? በትንሹ 5 ብናባዛው ስንት ነው የሚሆነው? በጣም ብዙ ህዝብ አይደለም? ይሄ ሁሉ ህዝብ ጋር ቅራኔ ተፈጥሯል ማለት ነው።
በጠመንጃ መጣሁ የሚል ኃይል ይህን የሚያሳድድ ሲሆን ማለት ነው። ሀሳቡን የማትቀበልና ሀሳቡን የማትደግፍ ከሆነ ዜግነትህም ይክዳል። ዜጋ አይደለህም፣ ሰውም አይደለህም። ባይዛት ማለት አሁን ምንድነው የሆነው? ሁሉም ነገር በእኔ ቁጥጥር፣ በእኔ ሀሳብ፣ እኔ ነው የማስበው፣ እኔ ነው የማስብልህ፣ እኔ ነው የምናገርልህ። ሁሉም ነገር ከእኔ ውጭ መሆን የለበትም። እድርም፣ እቁብም፣ ስብሰባም፣ ማህበርም፣ ሃይማኖት የሚመረጥ ሰው በፖለቲካ እንትን ሲመለመል ነው የመጣው። አሁን ይሄ ትውልድ ምን ያድርግሽ? የሚያውቀው ዓለም ይሄ ነው። ትምህርት ቤት ሄዶ ጥሩ ነገር እንዳይማር ፖሊሲውም እሱ ነው። ትምህርት ቤት ላይ ያለው አማራ ነው የሚል ወይም ትግሬ ነው እንጂ ኢትዮጵያዊ ነው የሚል የለም። በጣም ከባድ ነው ያለፍንበት በጣም ከባድ ነው። እንደ ቅድም እንዳወራሁት የሆነ አካባቢ ላይ ለምሳሌ እኔ ያደግኩበት የአካባቢ ለምሳሌ ከትግራይ አካባቢ ሲመጣ ልክ የካቲት 11 ከመድረሱ በፊት ልክ ዋዜማው ላይ ሲደርስ አማርኛ የሚያወራ ሰውን ሲቀጠቅጥ፣ ሲገል፣ ሲያስር ነው የሚያሳይ። ትምህርት ቤት ላይ ሚኒ ሚዲያም ይሁን ቴሌቪዥን ላይ ማለት ነው። አሁን ምንድነው ልጁ ላይ የሚቀርጸው? አማርኛ የሚያወራ ሰው እንደሚገል ነው የምታስበው። አማርኛ የሚያወራው ደርግ እንደሆነ ነው የምታስበው። ስለ ደርግ ደግሞ ጥሩ ነገር አይነገርም። ደርግ ኦልሬዲ ተሸንፎ እያለ ስለ ደርግ ጥሩ ነገር አይነገርም። እሺ፣ ሌላ ቦታ ላይም እንደዛ ከሆነ ምንድነው ጥላቻን በማስተማር አገር አይገነባም። ፓርቲዎች ይፈጠራሉ። የነዛ ፓርቲዎች በዚህ ይመራሉ። በዚህ ፖሊሲ እንደዚህ ነው፣ በኢኮኖሚ ፖሊሲ፣ የውጭ ጉዳይ ፖሊሲ፣ የማህበራዊ ፖሊሲ ምናምን ብሎ አይደለም የሚያወጣው። ስለዚህ አማራ ጠላቴ ነው ካለ በቂ ነው፣ በቃ ፓርቲ ይሆናል ማለት ነው። እንደዚህ አይነት ነው የመጣንበት። አማርኛ የሚያወራው ሰው የሚጨፈጨፍበት። ከዛ የካቲት 11 እንዳለፈ እስከ ግንቦት 20 መጣ። ግንቦት 20 ደግሞ እስከ የሚቀጥለው የካቲት 11 ድረስ ያን ነገር ነው የሚደገመው። በትምህርት ቤት ህፃን የታለ ተብሎ፣ ምክንያቱም ህፃን የሚገኝበት የሚቀረጸው አዲስ ትውልድ ያለው በትምህርት ቤት አካባቢ ነው። ትምህርት ቤት አካባቢ ነው ይሄን የሚታየው። ድራማ ሲሰራ በአርት ቀልብ የሚይዝ ነገር ወይም ደግሞ የሚታይ ነገር አቴንሽን የት ይገኛል? ህፃን ማለት እንደ ጀብድ ነው የሚያየው። እስከምናድር ይሄ ነገር ነው ያየነው። እንደ ምሳሌ ነው የሚለው በእኛ። ከዛ በኋላ እኛ ትንሽ ትምህርት ቤት ከጀመርን በኋላ የኢትዮ ኤርትራ ጦርነት መጣ። በዛን ጊዜ አማርኛ የሚያወሩ ወታደር አትሊስት አገር ለመከላከል መጣ። እኔ ድንበር አካባቢ ስለሆንኩ ነው የምልህ። ስለዚህ ያ መጥፎ የሚነገር የነበረ አማርኛ የሚያወራ የመላው ኢትዮጵያ ሰራዊት ሲግባባ ያው በአማርኛ ነው የሚያወራ የነበረ። እኛ ጋር እንትን ይሄ በድራማ በመጥፎ የምናየው አገር ሲከላከል ለኛ ስል በእኛ መሬት በእኛ አፈር ላይ ሲዋደቅ ሲሞት ሲሰዋ አይተናል። አሁን ለፖለቲከኛ በጣም ለጠባብ ፖለቲከኛ ነገሮቹን ማገላበጥ ምንም ችግር የለበትም። አሁን ደግሞ ኢትዮጵያ ተባለ። ከዛ በፊት ስንት ስድብ ስንት መከራ የነበረበት ማለት ነው። ስለዚህ ትውልዳችን ወይም አሁን በየቦታ ያለው ትውልድ የተወናበደ አርአያ ያጣ ሞዴል የሌለው ወላጁም የተከዳ እሱም ደግሞ ወላጁን የከዳ ትውልድ ነው። ስለዚህ ከዚህ የቻልን ያህል ትዕግስት አድርገን መንግስት ፖሊሲ ቀርጾ በዛ ፖሊሲ ማዕቀፍ ውስጥ ገብቶ የሚደረገውን ነገር ነው መደገፍ የምንችለው። መፍረድ አንችልም። ምክንያቱም ብዙ ፋክተሮች ስላሉ ማለት ነው። ማምለጥ አይችልም ነበር ይሄ ትውልድ። ከመንግስት ወጥቶ ከሃይማኖት መማር ቢፈልግ ያው ሃይማኖት ውስጥ አለ ያ ፖሊሲ። ሃይማኖቱን ጠልቶ ሃይማኖት ቢቀይር ያው ነው አንድ እዛው ነው ያለው። ስለዚህ ምን ያድርግ? አርአያ ያጣ ሞዴል የሌለው ምሳሌ ያጣ ትውልድ ስለሆነ ነው ማለት ነው። ስለዚህ ምንድነው አሁን አትሊስት አሁን በሰርዓት ደረጃ መከፋፈልን የሚሰብክ ሰርዓት ስላልሆነ በሰርዓት በፖሊሲ ደረጃ ኢትዮጵያን የሚጠላ ስላልሆነ ያለው ሰርዓት
ስርዓቱን በመደገፍ ኢትዮጵያዊነትን በመስበክ አሁን ቅድም ይገለጹ የነበሩ ምሳሌ ታርጋ የመኪና ታርጋ እንኳን ሰሌዳ ኢትዮጵያ የሚል ከገባ ሰሜን ይኑር ደቡብ ይኑር ምዕራብ ምስራቅ ኢትዮጵያ የሚል ይኖራል። አትሊስት በዚህ አሪፍ ማለት አንደኛ ጥሩ ምልክት ነው። ሌላም ውስጥም ይቀጥላል ሌላም አካባቢ ማለት ነው። ስለዚህ ኢትዮጵያዊነት የሚያብብበት ፍላውሪሽ የሚያደርግበት ኢትዮጵያዊነት ምን ሰብክበት ሁኔታዎች ሲበዙ ምናልባት ወደ ድሮ ኢትዮጵያዊነት አገር የመውደድ እናት የመውደድ ከመካድ አትሊስት ያለው ነገር መጠየቅ ይሄ ትውልድ እኮ አይጠይቅም። የሚጠይቀው ለነገር ብቻ ነው። ትምህርቱ ጎድሎ አይደለም። ትምህርት አለ፣ በብዙ መንገድ መማር ይችላል። ትምህርት ባይሄድም እቤት ሆኖ መማር ይችላል። በዚህ ጊዜ እድሉ አለ። ግን የምንመርጠው ምርጫ ወሳኝ ምርጫ ነው። ምን ወስነው ውሳኔና ምን መርጠው ምርጫ ነው ልዩነት የሚያመጣው። ስለዚህ ልክ እንደዚህ ስናወራ አሁን ይሄ ሚዲያ ነው። ሚዲያ ስለሆነ አትሊስት ጎህ ቴሌቪዥን ግንዛቤ የመፍጠር ስራውን እየሰራ ነው። ለመንግስትም እየወቀሰ ህዝቡም ደግሞ ለመንግስት ማድረግ ያለበት እርዳታ እያመላከተ ነው ማለት ነው። መንግስቱ ግን ራሱን ያጥራ ነው፣ ውስጡን ያጥራ ነው፣ ሌላ አይደለም። ምክንያቱም የተለመደ ትሬንድ አለ ኢትዮጵያ ውስጥ ጠላቶቻችን የሚያውቁት ማለት ነው። የኢትዮጵያ መንግስት ማፍረስ የምትችለው ውስጡ ሌላ መንግስት በመፍጠር ነው። መንግስት አለ ከላይ፣ እዛ ውስጥ ሌባ መንግስት በመፍጠር መዋቅሩን በመያዝ መንግስቱን ማፍረስ አገርን መበተን የሚል ፍልስፍና አለ። ይሄ ነው እየተተገበረ ማለት የሚፈልገው ይሄ ነው። እኛ ደግሞ ዜጎች አገራችን ስለምንፈልግ አገራችን ለመጠበቅ ስንፈልግ ምንድነው ማድረግ ያለብን? መንግስት ውስጥ ያለው ቢሮክራሲ ውስጥ ያለው አንድ ሰው ምክንያቱም ጫካ ውስጥ ያሉት ሚሊዮኖች ቢሆንም መንግስትም አገርም አይበትኑም። አቅሙ ያን ያህል ነው። መንግስት ውስጥ ያለው የመንግስት ስልጣን መንግስት ወንበር መንግስት ተደማጭነት ሪሶርስ የሚጠቀም 2-3 ሰው ግን መንግስትን ማፍረስ ሀገርን መበተን ይችላል። ስለዚህ መንግስት ምንድነው ማድረግ ያለበት? እነዚህ ቀና አስተሳሰብ ያላቸው ሰዎች ሀሳብ እንዲሰጡ ጉዳዮቹ ላይ ሁኔታውን ያዩትን የታዘቡትን ሀሳብ እንዲሰጡ ማመቻቸት ነው፣ መንገድ ማመቻቸት ነው ያለበት። ከመንገዱ ካመቻቸ በኋላ ምንድነው አትሊስት የሚመጣው ጥቆማዎቹም የሚመጣው ሀሳቦቹን ደግሞ በተግባር ሁኔታውን ላይ በመፈተሽ ራሱን በመፈተሽ ማስተካከል ይቻላል። ስለዚህ ዜጋው ሳይረበርብ ምንድነው ማድረግ ያለበት? ሳይደክም የሆነ ነገር ሆንኩኝ ብሎ ራሱን ሳይርቅ መከታተል። ከዛ ትውልድ የሚቀረጽበት ትምህርት ስለሆነ ትውልድ የነገ ኢትዮጵያ ደግሞ ልጆች ስለሆኑ የዛሬ ልጆች የነገ አገር ተረካቢዎች ስለሆኑ እሱ ላይ መስራት ነው የሚጠበቅብን። ከሁሉም የሚጠበቀው ግን በተግባርም በቃልም ስለ ሰላም መዘመር፣ ስለ ሰላም መስራት፣ አገር ፍቅር ማስተማር ነው ብዬ አስባለሁ። ስዩም በጣም ነው እናመሰግነው። ከኢሮብ ብሔረሰብ የተፈጠረ ነው። ኢሮብ ብሔረሰብ አንድ ወረዳ ነች፣ አሲምባ ተራራ ያለበት። በቀኝ በኩል አፋር ነው ያለው፣ በግራ በኩል ኤርትራ ነው ያለው፣ በዛ በኩል ደግሞ ባህር ነው ያለው፣ በዚህ በኩል ደግሞ ትንሽ ትግራይ ወሰን ነውና እዛ የተፈጠረ ምሁር ነው። የትም ሄዶ የትም ዓለም ሄዶ ማስተማር የሚችል ልጅ ነው፣ ገና ወጣት ነው። ስለዚህ እናመሰግናለን። እድሜና ጤና ይስጥ። እኔ ምንም የሚለው ነገር የለም፣ ግን አንዳንድ ነገሮች ስነግራችሁ የተነሱ ወጣቶች መማር አለባቸው። እኛ አባቶች ማስተማር አለብን፣ ኃላፊዎች ማስተማር አለባቸው። እነዚህ ህፃኖች ወጣቶች ትልቅ ነገር ነው ያስተማረችን እህታችን። ማስተማር መቻል ሰላም የሚመጣው ስለ ሰላም አይደለም ሰራውኛ። ስለዚህ ሰላም እናገኝ ከሆነ ወጣቱ መያዝ መቻል አለበት። መያዝ ማለት ያለው ኃላፊነት በየወረዳው በየክፍለ ከተማው በየፌደራሉ ያለው ስለ ወጣት ይሰራል። ቀደም ከበደ እንዳለው ወጣት ማህበር አለ፣ ወጣት አለ። እኔ እንዲያውም የወጣት ማህበሩ የበላይ ጠባቂ ክብር አባል አመና የሴቶችም እንደዚህ ከድሮ ጀምሮ
ግን እየተሰራ ነው ወይ? ሴቶችስ እየተሰራ ነው ወይ? በሴቶች ጉዳይ እኮ ብዙ ነገር አለ። የሚበደሉ አሉ፣ ብዙ ችግር የሚደርስባቸው በቤት አሉ። እየታዩ ነው ወይ? በቢላ መቷት እኮ እኔ ሂጄ ከ8 ዓመት በፊት ይሆናል የደረሰብኝ እኔ ነኝ የማውቀው። በዛ ወጉ በኩል በዚህ ደግሞ ደጋፊ የለም። የደረሰብኝ እኔ ያውቀዋለሁ። ግን አልተውም። ወጣቱንም ሽማግሌውንም እናትንም ሴቶችንም ጠበቃ ሁኜ ነው የምሰራው። ሰብአዊ መብት ሁኜ ነው የምሰራው። ይሄ ሁላችን ጋር መኖር አለበት ነው። ሁላችን በተለይ ህፃናት ደግሞ መማር መቻል አለባቸው። ከአባቶች ቤት ይጀምራል እኮ ሁሉም ነገር አይደል? ቤት ይጀምራል። ከቤት ማስተማር መቻል አለብን። ቅድም እንደተባለው ስለ ኢትዮጵያ ሰንደቅ ዓላማ ባንዲራ ከዛ አባታችን ያስተምሩን ነበረ። ልጆቼ ትልቅ ሰው ተሸክሞ ካያችሁ አድሩስለት። ማንም ሰው ቀድማችሁ እንዳትሄዱ፣ ሄዳችሁ በሐሰት እንዳትመሰክሩ ፍርድ ቤትም የትም ቦታ። ይሄ እያሉን ነው ያደግነው እኛ። ሰው አክብሩ፣ ታላቅ ወንድም አባትና እናት አክብሩ እየተባለ ነው ያደግነው በጎረቤትም በቤታችንም። አሁን ያለ ወይ? አሁን ሰዎች የድሮ ነው ይሄ አይረባም። ለምን አይረባም? እሱ ነው እየጠቀመን ያለ። እኔ አሁን እየጠቀመኝ ያለው እሱ ነው። ለኢትዮጵያ ህዝብም ይሄ ነው። ስለዚህ እንደተባለው በወጣቶች ላይ መስራት መቻል አለብን። ወረዳዎች መስራት መቻል አለባቸው። ክፍለ ከተሞች መስራት አለባቸው። እኔ መስራት አለብኝ። እናንተንም መስራት መቻል አለብን። መንግስት ራሱ ማጽዳት አለበት። ማጥራት አይደለም ማጽዳት። አይታችኋል ባለፈው በመዳበሪያ የነበረው እንጫጫት በመዳበሪያ ገሌ አላላችሁም? አይቻችሁታል በሚዲያ እንዴት እንደነበረ። ክቡር ጠቅላይ ሚኒስትራችን አሁን እያጠሩ ነው ያሉት። ጀምሯል ማጥራት። እኛ ደግሞ ሁሉ ጊዜ የምንለው ያጽዳ። ሁሉ ጊዜ ውስጥ ያሉ ሚስጥር ይወጣል እኮ። አሁን ተሰብስቦ ገና ሳይወጣ ወደ ነጋዴ። እኔ አንድ ነገር ልንገራችሁ፣ ብዙ አይቻለሁና አንድ ጓደኛ ነጋዴ ያለኝ የእገሌ ሰው ነው አላቸው። ነጋዴ ነው በቃ የነጠጠ ነጋዴ፣ ግን እንገናኛለን ከኔ ጋር። ዛሬ እኮ ይሄ ተወስኗል ይለኛል። እንዴት አወቅ? እገሌ ቦታ ዘመቻ አለ አለኝ። መቼ? ነገ። የትም ተወስኗል ከትና። ከዛ ያ አየሁት። እንዴት ሰማ ይሄ ሰውዬ? ማን አወጣለት? ለምን ይወጣል? እኛ አሁን ስለ ሰላም ነው እየተናገርን ያለ ነው። ስለ ሰላም ይወጣል። በዓለም ላይ እየታየ ነው፣ ይታያል። በዓለም ላይ ከኢትዮጵያ አልፎ በዓለም ላይ ማን ብቃት እንዳለው ማን ብቃት እንደሌለው ይታያል እኮ። ይመዝናል ህብረተሰቡ፣ የውጭም የሀገር ውስጥም። ስለዚህ ምንድነው ሚስጥር የሚወጣው? ለምንድን ነው ቀድሞ የሚወጣው ሚስጥር? ከየትም ቦታ እየወጣ ነው ያለው። ይሄ መንግስት ያጽዳ። ሁለተኛ አንዳንድ ነገሮች ወረዳ ለምን መታወቂያ ብቻ ይሄዳል ሰው? ወረዳው እኮ ነው የራሱ የመረጣቸው መንግስት የሚያስቀምጣቸው አሉ እዛው ሊያስተዳድሩ ህዝብ ተብሎ። የሚከፍላቸው ማን ነው? ህዝብ ነው የሚከፍላቸው፣ ማንም አይደለም። ስለዚህ እነሱም ስርዓት መያዝ መቻል አለባቸው፣ የተመረጡ ሰዎች፣ እዛው ያሉ ሰዎች። በሌላው እኛ ደግሞ ወደ መንግስት ወደ ቀበሌ ራሳችን ወደ ወረዳ ወደ ክፍለ ከተማ መሄድ አለብን። ለምንድን ነው እዛ ሄደን ተመዝግበን ብቻ ወደ ቤታችን? ለምን ስለ አገራችን አንሰማም? ስለ ሰላማችን፣ ስለ ሌላው ነገር ለምን አንናገርም? እጃችን አውጥተን ይሄ ይስተካከል ብለን መናገር ያለብን እኛው ነን። ያልተስተካከሉ ሰዎች ካሉ ደግሞ ይሄ አይጠቅሙንም ብለን በሁሉም ነገር በጸጥታውም፣ በሰላሙም፣ በአስተዳደሩም፣ በመልካም አስተዳደሩም መናገር መቻል አለብን። ቤታችን ሄደን ቡና እየጠጣን ከማማት እዛው ቀጥታ መናገር እንዲስተካከል ማድረግ አለብን። ከመንግስቱ ውጭ የሚሆን ነገር በምንም አይነት ያለ ከእግዚአብሔር በታች መንግስት ነው። ከዛ ደግሞ ህዝብ ነው፣ ዋና ህዝብ ነው። ከዛ መንግስት ነው። መንግስትም ጥሩ መስራት አለባቸው፣ ህዝብም አገልገል መቻል አለባቸው። ይሄ ወጣት የተባለው መያዝ መቻል አለበት። መያዝ ማለት መንከባከብ፣ ማስተማር መቻል አለብን። ቅድም እንዳሉት ሌላው
አገራችን እንደ ድሮ ይመስላችኋል ጠላቶች? ሆነ ብዬ ነው ያስገባሁት። አቶ አብርሃም ከአሜሪካን 28 ዓመት ምናምን የቆየ ነው። ቅርብ ጊዜ ነው የመጣው። ለእኔ ጓደኛዬ ነው። በሌላ ስልክ ነው የደወለልኝና ብዙ ጊዜ መጥቷል። እዚህ ይመጣል። ስለ ኢትዮጵያዊነት ነው ብቻ ነው የሚያቀነቅነው። ስለዚህ እኛም እንደዚህ አይነት ሰዎች እንደናንተ አይነት ሰዎች መሆን አለብን። ህብረተሰቡ እንደናንተ ይሄ ቤት ክፍት ነው ለማንም። እዚህ መጥቶ ማወያየት መቻል፣ ችግሮች ካሉ ቅድም እንደተባለው ይሄ ችግር መፈታት አለበት ብለን መነጋገር መቻል አለብን። ሰላም ከሌለ እኮ ወደዚህ አንመጣ ማለት ነው። ሰላም ስላለ እዚህ የመጣ ነው። ቅድሚያ ለሰላም ይሰጣል፣ ከዛ ለመልካም አስተዳደር ይሰጣል፣ ከዛ ደግሞ ለሀገር አንድነትና ክብር መጠበቅ መቻል አለብን። ስለዚህ ይሄን ሁሉ ከኛ ይጠበቃል። ቅድም ነግሬያችኋለሁ። ሽምግልና ነው የምንሰራው እኛ፣ እርቅ ነው የምንሰራው፣ ሌላ አይደለም። የነገርኳችሁ ቅድም የታጠቅነው እዚህ ቀበቶ የታጠቅኩት እኔ ለሰላም ነው። የሰላም ቀበቶ ነው እንጂ የወንጀል ቀበቶ አይደለም። ስለዚህ ለሰላም ሁላችን መታጠቅ መቻል አለብን። ሰላም ነው መታጠቅ ያለብን ሁላችን እና በተቻለን መጠን ከዚህ ሄደን ደግሞ ጎረቤቶቻችን ማስተማር መቻል አለብን። አካባቢያችን ማስተማር መቻል አለብን። እኛ አሁን ወደ ክፍለ ከተማም ወረዳም ወጥተን በስብሰባ ላይ እንገኛለን። ቴሌቪዥናችን ጠላቶች አስዘግተውት ነበረ። አሁን ቅርብ ጊዜ ይከፈታል። አሁን ግን በተለያዩ ቻናሎች እየተላለፈ ነው ያለው በማህበራዊ ሚዲያዎች። ስለዚህ ይሄ ይቀጥላል። የሰላም ጉዳይ ይቀጥላል። እኔ ባልቀጥልም ሌሎች ወጣቶች ይቀጥላሉ። እኔ እንዲያውም ለወጣት ማስረከብ ነው የምፈልገው። ወጣቶች እንዲመሩት ነው የምፈልገው። እንደ ሙጋቤ የዚምባብዌ መሪ 92 ዓመት ሆናቸው አልወርድም ወረድ ተብለው በግፊት ነው የወረዱት። እንግዲህ 90 ምናምን ዓመት ብዙ ነው። አፍሪካ ነገር ደግሞ ይሄ ነው። ስለዚህ እኛ የምንፈልገው ይሄ ሰላም ሰፍኖ ወጣቶች መድረክ እንዲመሩ ስልጣን እንዲይዙ ማብቃት መቻል አለብን እኮ ማብቃት። አሁን ስዩም ለምን አመጣሁት? አንድ ቀን እዚህ መሪ ይሆናል እንዲሆን ነው። ሌላ ቦታም ይመራል። ግን እዚህ ደግሞ መድረክ አዘጋጅቶ 1000 ሰው 500 ሰው አዳራሽ በሸራተን በሌላ አድርገን እንዲመሩ እነሱ ነው የምንፈልጋቸው። አቅም ያላቸው ሰዎች። እኛም አቅም አለን። ሰምታችሁታል። እነዚህ ሰዎች የተነገረው ዛሬ ተላልፋል በሚዲያ። አቅም አለ። እነዚህ ተላልቅ ሰዎች አርበኞችን መጣል አይደለም፣ እንዲያውም እነሱ ወጣቶችን ማስተማር እና ማብቃት አለብን የሚል ሐሳብ አለኝ። ዛሬ የነበረው ውይይት በጣም ደስ የሚል ነበረ። በጣም ነው እናመሰግናችሁ። እንኳን ሰላም መጣችሁ፣ እንኳን ተወያየን። ለአገር ብላችሁ ለጥቅም ብላችሁ ሳይሆን ኢትዮጵያ ሰላም እንድትሆን ብላችሁ ነው የመጣችሁና እናመሰግናችኋለን። እኔ በራሴ ስምም በጎህ ቴሌቪዥንም አመሰግናችኋለሁ። ጎህ ቴሌቪዥን ድጋፍ አድርጉ። በተለይ ባለሀብቶች፣ መንግስት ድጋፍ ማድረግ መቻል አለበት። ስለ ሰላም ነው እየተወያየለው። ሰላም ካለ ነው መንግስትም ይጠነክረው፣ መንግስትም ይኖረው። ሰላም ከሌለ ህዝቡም መንግስቱም አይኖርም። ስለዚህ ለሰላም እየሰራን ያለ ነው ቀንና ሌሊትና ጎህ ቴሌቪዥን ለኔ ማለት አይደለም፣ ለነዚህ ሰራተኞች ለካሜራዎች ገዝቶ ነው ኮርዳዊት ጓደኛዬ ይሄን መድረክ ለሰላም ተወያይበት ብሎ የሰጠውና ይሄ ቤት ደግሞ የእናንተም ነው። ስለዚህ መታገዝ መቻል አለበት። በተለይ ባለ ሀብቶች ለፓርቲ የሚባለው ፓርቲ ማለት ይሄ የሚደነስበት ምንድን ነው የሚባለው? ለሚደነስበት ለምናምን ማአት ገንዘብ ነው የሚያወጡት። ለተቃዋሚ ለጥይት ለራስ በራሳችን መገዳደያ የሚያወጡ ባለ ሀብቶች አሉ። እስቲ አንዳንድ ጊዜ እሱን ተውትና ሰላም ካለ ነው ድርጅታችሁ ሀብታችሁ የሚኖረውና ለጎህ ቴሌቪዥን ደግፉ። መንግስት አካላትን መንግስት እንወዳለን እናከብራለን፣ ግን ራሱ ያጽዳ። መንግስት ሁሉ ሰው ነው የሚላት እቺ ልንደግፋቸው እንኳን ስንሄድ እኔ በአካባቢ በልማትም በምንም ደግፍ ሲሄድ
ይፈራሉ። የሚያስፈራ አይደለም፣ ህዝብ ነው። እና ኃላፊ ያላችሁ እንኳን ነገ ህዝብ ትሆናላችሁ አይደለም? ይሆናላችሁ ወይ በጥሮታ ወይ ደግሞ ተባሮ በግልጽ ነው የሚናገረው፣ ወይ ደግሞ የሆነ ነገር አድርጎ ወደ ህዝብ ነው የሚመለሰው። ስለዚህ ህዝብ እንደምትመለሱ መጠን ህዝቡን አክብሩ፣ ህዝብን አገልግሉ። ህዝቡ ለምንድን ነው ለመታወቂያ ብቻ ወደ ወረዳ የሚሄደው? ሊወያይ መሄድ አለበት። መፍትሄም ለመስጠትም ለማማከርም መሄድ አለበት። ተቀበሉት የሚል ሐሳብ አለኝ። ኢትዮጵያ መሃል ዋገነት ዳርዋ እሳት ሀብታም እንድትሆን እንመኝላታለን። ዛሬ የመጣችሁ እንግዶች በጣም እናከብራቸዋለን። ሰላምና ጤና ለእናንተ ይሁን። ወደ ቤታችሁ ሰላም እንድትገቡ እመኝላችኋለሁ። እናንተ ካሜራማኖችንም ቆማችሁ 3 ሰዓት የሚያህል ነገር ቆማችሁ ይሄን እንዲተላለፍ በዓለም ላይ እንዲተላለፍ ስላደረጋችሁ በጣም እናመሰግናችኋለን። ክብርና ሰላም ለኢትዮጵያ ይሁን። እናመሰግናለን። እዚህ ላይ ፎቶ ተነስተን እንሄዳለን።